ምስክሬ ኦርቶዶክስን አውቂያት አንብቤያት ገባችሁ ሰዎች ጥያቄ የፈጠሩባቸው ነገሮች ጠይቄ ከዘላለም ሕይወት እንደማልጎድል አውቄ እዚህ ቤተክርስቲያን ገባን ኑ መከሩ ብዙ ነው ወንድሞቼ ሰራተኛው ጥቂት እውነቴን ነው የምልህ እውነተኛውን የሆነውን የክርስቶስን ወንጌል መናገር እንችላለን የድንግል ማርያም ልጅ የሆነውን በመስቀል ላይ ራሱን የሰጠውን እሱን ኢየሱስ ክርስቶስን ቤዛችን የሆነውን ኦርቶዶክስ ተሰብከዋለች ወንድሞቼ አትሸወዱ በቃ ከዛ የተለያየ ዲኖሚኔሽን ያለው እኛ ቸርች ላይ በፊት የነበርኩበት ቤተክርስቲያን የተለያየ ትምህርት ነው ያለው የተለያየ ትምህርት በአፋችን አንድ ነን እንላለን በልባችን ግን አንድ አይደለንም በጣም ተራርቀናል ነው ምላችሁ ጋበዛችኋለሁ ኦርቶዶክስን ሳታውቁ ከኦርቶዶክስ የወጣችሁ እውነቴን ነው ምላችሁ የእውነት ዛሬ የምነግራችሁ ቃል የእግዚአብሔር ቃል ነው በሕይወቶቻችሁ ላይ የማታጡት ቃል የምነግራችሁ ዛሬ የምነግራችሁ ቃል እውነት የሆነ ቃል የምነግራችሁ እውነት የሆነ ቃል አስተማሪ የሆነ ቃል የምነግራችሁ ለዘላለም ይኸውላችሁ ነው ወንድሞቼ እውነት ፕሮቴስታንቶች በሙሉ ወንጌል ያላችሁ በመሰረተ ክርስቶስ ያላችሁ በአማኑኤል ያላችሁ በቃለ ሕይወት ያላችሁ በወንጌል ብርሃን ያላችሁ በሕይወት ብርሃን ያላችሁ በእውነት ነው ብላችሁ እርስ በርሳችሁ እንኳን አትደጋገፉም እውነቴን ነው ብላችሁ አትደጋገፉም ወደዚህ ቅዱስ ቤተክርስቲያን እኔ ወዳየሁባት ወደ ቀመስኳት እውነት ይኸውላችሁ እኔ በማንበብም በእውቀትም በተግባርም ገብቼ ነው ያየኋት ከክርስቶስ የሚለየን ነገር ቢኖር አልቀጥልም እውነቴን ነው ብላችሁ አልቀጥልም ማንም አልገዛኝም ማንም ነው ብላችሁ የድንግል ማርያም ጸሎት ነው ያስገባኝ የእሷ ምልጃ ነው ያስገባኝ የቅዱሳን ምልጃ ነው ያስገባኝ የአባቶች ምልጃ ነው ያስገባኝ በእውነት ነው ምላችሁ በእውነት አይምሮ እንዲከፈት ጥላቻ ከልቤ እንዲወጣ ድንጋይነት ከልቤ እንዲወጣ የነሱ ጸሎት እጅግ በጣም ወሳኝ ነበር በጣም ለምን ባለፈው ነግራቸዋለሁ እነሱ በመንፈሳቸው ሕያው ናቸው ምድር ላይ ምን እንደሚደረግ ያውቃሉና መጽሐፍ ቅዱሳዊ ነው ያውቃሉ ምድር ላይ ምን እየተደረገ እንዳለ ያውቃሉ ዮሐንስ ራእይ ታይቷል ምዕራፍ 6 ቁጥር 10 ላይ እስከ መቼ ዝም ትላለህ እያሉ ስለፈሰሰው ደማችን እስከ መቼ ዝም ትላለህ ስለምን አትፈርድልንም እያሉ ምድር ላይ ፍርድ እንዳልሆነ እየተመለከቱ ነው ኮይን ተናገሩት ስለዚህ አባቶች አሁንም ስለኛ እየጮሁ ነው በእግዚአብሔር ፊት በዛ ምስጋናን እያቀረቡ ልመናንም ያቀርባሉ ገባችሁ በእግዚአብሔር ፊት ልመናን ያቀርቡ አምልኮን ያቀርባሉ እግዚአብሔርን ያወድሱታል ያመሰግኑታል በመላእክቶች ፊት አጅበው እግዚአብሔርን ያመሰግኑታል ደግሞ ስለኛ ይማልዳሉ ይለምናሉ በጣም ስለዚህ እኔ የምነግራችሁ እውነት እግዚአብሔር ምስክሬም ነው ምላችሁ በእውነት እግዚአብሔር ምስክሬ ከዘላለም ሕይወት አትጎሉም ውጡ ከማንነት ውጡ ከጎጠኝነት አለን እኛ ጋር ይኸው በፊት የነበርኩበት ቤተ እምነት ላይ ጎጠኝነት አለ ግሩፕ አለ እያያችሁ ነው ግሩፕ አለ መቀኝነት አለ መለያየት አለ የሥጋ ሥራ የተገለጠ ነው እያየን ነው የሥጋ ሥራ ደግሞ ማለት ነው በመንፈስ ላይ ስለሚቃወም ምን እንደምታደርጉ እንኳን አይነግራችሁም የሥጋ ሥራ መለያየት ክፋት አለ እኔ በልጥ አለ የበታችነት የለም እናንተ ጋር አንተ ትበልጥ የሚባል ነገር የለም እዚህ ጋር መቀባበሉን ብታዩት መቻቻሉን ብታዩት በእውነት መቀባበሉን ብትመለከቱ ዋው ለሁሉ የሚያዝነው በእውነት ዘመኔን እንደው
ግን ለማስተማር ነው። እግዚአብሔር ለማስተማር ነው። አየህ እግዚአብሔር የበፊቴን ጊዜ አስቦልኝ ነው። ሰዓቱ ደርሶ ነው ይሄ የሆነው። ሰዓቱ ደርሶ ነው ይሄ የሆነው እና የሚገርም ጊዜ ነበረ። ወንድሞች አሁን መግባት ትችላላችሁ። እሺ እሺ እንኳን ደስ አለ ነው እንግዲህ። ዛሬ ጥያቄ የለም። አሁን ማስገባት ትችላላችሁ። እኔ ለምንድነው ማስገባት ያልቻልኩት? ሁላችሁም ኮፕሊንግ አድርጉ ጋይስ። ከ1 ሚሊዮን በላይ ሊሆን ነው የደምሮ ቤት ለመጀመሪያ ጊዜ አስገቡ። ሁሉንም አስገቧቸው። ደሜ በጣም ነው ደስ ያለኝ። እንኳን ደስ ያለ ወንድማችን፣ እንኳን ደስ ያለ የበረሃው ጓዴ። አሁን ጥያቄ ያለው ይጠይቀኝ እስኪ። ደሜ ድኗል የሚል ጥያቄ ነበረ። ደሜ ድኗል እያሉ የሚጠይቁኝ ነበሩ። 100% ደሜ ድኗል የሚል ጥያቄ ነበረ። እስኪ አሁን የሚጠይቁኝ ከሆነ ይጠይቁኝ ነው። 100% በጣም ነው ደስ ያለኝ። በጣም እግዚአብሔር በቤቱ ያጽና። እኔ እንጃ ብቻ ታውቀዋለህ ምን ያህል እንደተደሰትኩኝ ገብተዋል። አንተ አጠገብ መሆን ውግዘት የነበረበት ቀን ነበረ። ገብተዋል። እና ይሄ እንግዲህ የእግዚአብሔር ተአምር ነው። የእግዚአብሔር እኔ እንጃ እኔ መግለጽ አልችልም። ገባ? አንተ ተሸውዳ አይደለም፣ ተሰብካ አይደለም። ገብተዋል አይደለም? የሆነ ነገር በርቶልን ነው እኔ ብዬ የማስበው። ገባ አይደል? እና በትንሹ የእግዚአብሔርን ኃይል አይተንበታል። እና በቃ በጣም ደስ ብሎኛል። አመሰግናለሁ ወንድሜ። የኔ አባት እንግዲህ የምትገቡ ሰዎች እኔ ጋር የሚታየው ጨለማ ነው። ድምጼ ከሰማችሁት ብላክ ነው እኔ ጋር እንዳለ። የኔ ወዳጆች ርብርብ እንደሚደረግብኝ አውቃለሁ። ብላክ ነው የሆነ ያለው። ምንም ጥቁር ነው። ምንም ማናችሁንም አላየም። ማን እንደገባ ራሱ አላውቅም። ይሰማል፣ እኛን ይሰማናል። አንድ ነገር ብዬ ልውጣ። ስለአንተ በጣም ደስ ብሎኛል። እንኳን ወደ ቅድስት ቤተክርስቲያን፣ እንኳን ወደ ሐዋርያቱ ቤተክርስቲያን እግዚአብሔር ቀላቀለ። ጌታ ኢየሱስ አሁንም ይባርክ። እግዚአብሔር በዚች ቤት ውስጥ ያጽና፣ ሁላችንም በዚች ቤት ያጽናን። ለጥያቄዎቻችን መልስ የምናገኝባት ሐዋርያት በሰበሰቧት ጌታ ኢየሱስ ክርስቶስ ራስ ለሆናት ቤተክርስቲያን ተደመረ። ዛሬ ልጅነትን አግኝታል። ዛሬም ነገም እዚች ቤት ውስጥ ሁላችንም ያጽናን፣ አንተንም ያጽና። እጅግ በጣም ደስ ብሎኛል። ማንም ቤት ገብቼ እንደዚህ ብዬ አላቅም፣ ግን ደስ ብሎኛል። አሁንም እግዚአብሔር ጨምሮ ይባርካል። እኔ ጆኒ ይባላለሁ። ላታቀኝ ትችላለህ፣ አታቀኝም። ምንም አይታየኝም። ብላክ ነው እንዳለ። ችግር የለውም፣ ለእኔ ብላክ ነው እንዳለ። ችግር የለውም። በጌታ ብርሃን እንታያለን። በጌታ ብርሃን አንድ ነን። በጌታ ብርሃን ያለ ነው። አሁንም ሁላችንም እዚህ ቤት ውስጥ ያጽናን። እግዚአብሔር ይመስገን ለአንተ ብያለሁ። እንኳን ደህና መጣ ብያለሁ። የመጨረሻ መልእክቴ ነው። እንወድሃለን። ደሜ እንዴት ነህ? እንኳን ደስ ያለን፣ እንኳን ደስ ያለን። አሸናፊ ነኝ። ዲያቆን አሼ ወንድም ወይ በመጨረሻም ሆነ እውን ሆነ። በጣም ደስ ብሎናል። እውን ሆነ። እግዚአብሔር ለምን አልመጣ? እግዚአብሔር ይመስገን። ለምን አልመጣ? በእውነት በውል አላወኩም። ሰሞኑን ቲክቶክ ላይ ስላልነበርኩኝ መቼ እንደሆነ አላወኩም እንጂ መጣ ነበረ። በጣም ነው የተናደድኩት። ሳይ መገኘት ነበረብኝ ብዬ አሁን ነው በጣም እንትን ያልኩት። እና የኤኒዌይስ ትልቁ ነገር አንተ ወደዚህ ቅዱስ ቤተክርስቲያን በልጅነት ጥምቀት መቀላቀልህ፣ ቄዴርህን ወስደ እንደገና ወደዚህ ቅዱስ ቤተክርስቲያን መምጣትህ ትልቅ ደስታ ነው። እንደመጣን ነው ሁላችንም የሚቆጠረው። በያለንበት ያለን ሰዎች ከአንተ ጋር ነበርን ሰሞኑን በመንፈስ። በጣም ነው ደስ ያለኝ ሳይክ። በጣም እውነቴን ነው። ልቤ እንዴት እንደፈነጠዘ አትጠይቀኝ።
ደግሞ ሄዶብህ ነበረ። ልብሱ ሄዶብሃል፣ መንፈሱ ሄዶብሃል። እንዴት ደስ ትላለህ መሰለህ። በስመ አብ ብዙ አውደ ምሕረቱን የተለማመድከው ሁሉ ነው የሚመስለው። በመንፈሱ በደንብ ተለማምዳል። እነ ዘማርያምን እግዚአብሔር ይስጣቸው። በነገራችን ላይ ደሜ እንዴ በደንብ ነው የምትችለው። እንደ ሰንበት ትምህርት ቤቱን በመዝሙር ያደግክበት ነው የሚመስለው። እና በጣም ለሁሉም የማስተላልፈው መልእክት ምንድን ነው? እዚህም ላለው ታችም ላለው ለሚሰማን ለፕሮቴስታንቱም ወገኖቻችን ይኸውላችሁ ተአምረ ማርያም ማለት አንድ በሉ። ይሄ ነው አንደኛው። ይሄ ተአምረ ማርያም አንዱ ክፍል ነው። እሺ እኛ እናንተ መጽሐፉን ነው የምትሉት። በየቤታችን ብዙ ተአምረ ማርያም አለ። አሁን የደሜ ህይወት አሁን ደሜ እያለን ያለው እያየን ያለ ነው ተአምረ ማርያም። አያችሁ ስጋ ለብሶ ተአምረ ማርያም ይሄ ነው። ደሜ ቅድምም አውደ ምሕረት ላይ መላልሶ ሲል የነበረው የድንግል ማርያምን ስም እየጠራ ነበር። የእሷ ተአምር ይሄ ነው። ገና 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 ቆጥረን የማንጨርሰው የማርያም ተአምር አለ። ተአምረ ኢየሱስ ማለት ይሄ ነው። የኢየሱስ ተአምር ነው። ይህንን ነው እኮ መጽሐፍ ገልጠን የምናነበው ወገኖች። ሌላ ምንም ተአምር አይደለም እኮ። እንዲሁ ሌላ እንዲህ አማለደችኝ የሚለው ቢጻፍ ተአምረ ማርያም ነው። እሺ ትክዱት ይሄ ትፍቁት ይሄ እና በጣም 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 ደስ ብሎናል ደምዬ። እንኳን ለዚህ ታላቅ ክብር እግዚአብሔር ረዳ፣ እግዚአብሔር አደረሰ፣ እግዚአብሔር አደረሰን። ብዙዎቻችን ደስ ብሎናል። የተዋህዶ ልጆች በሙሉ ደስ ብሎናል። በአንዲት ነፍስ ደግሞ እንዲህ መሆን በሰማይ ደግሞ ምን ያህል ደስታ ይሆን። እግዚአብሔር ይመስገን ከማለት ውጭ ሌላ ምንም የምለው የለም። ሌሎች ይቀጥሉ ተራ የያዙ ሰዎች ስላሉ እኔ ይብቃኝ። እዚህ ጋር ወደ በኋላ እመለሳለሁ። እግዚአብሔር ያክብርልኝ። ደሜ ስለወጣ እስቲ የራሳችሁን ተራ መጣህ ደሜ? አሁን አለ። ቀደም ኔትወርክ ይዞ ነበረ። ቀጥሉ። በቃ ሀሳብ ውስጥ እንኳን ደስ ደሜ። ይቅርታ ቀሲስ መጥተዋል። አይታየም መሰለኝ አንተ ጋር ጨለማ ነው። ቀሲስ አባታችን ገብተዋል። አይ ገብተዋል። እሳቸው እድል ይሰጥ። እነ ቀሲስ ኪሮስም መጥተዋል። አባቶቼ ይፍቱኝ ባርኩኝ ብላለሁ። ሰላም ብያለሁ። ቀሲስ ዲበኩሉ ቀጥሉበት። እሺ አይ ቲንክ ቀሲስ ኪሮስ አላዩትም መሰለኝ ስልካቸውን። ምናልባት እዚህ አላሳየ። ሚውት አድርጉልኝ። ይቅርታ ሚውት አድርጉልኝ። ቀሲስ ይፍቱኝ ባርኩኝ። ክርስቶስ ተንሥአ እሙታን አግዓዞ ለዐቢይ ኃይል ወሥልጣን አሰሮ ለሰይጣን አግዓዞ ለአዳም ሰላም እምይእዜሰ ኮነ ፍስሐ ወሰላም። ሁላችሁንም ሰላም ብያለሁ። ሀብተ ወልድ ዛሬ ወደ ቤተ ክርስቲያን የተደመርከው ደምረው ተደመረ እያላችሁ ጻፉ ከታችና ወደ ቤተ ክርስቲያን ደመረ ማለት በግዕዝ በነገራችን ላይ ደመረ ማለት ጨመረ፣ ተደመረ ማለት ተጨመረ። የግዕዝ ስም ነው። ደመረ ጨመረ ይላል እና ወደ ቤተ ክርስቲያን ተደምሯል ስንል ስለ ፖለቲካ አይደለም የምናወራው። ተጨመረ የሚለው የሐዋርያት ሥራ ምዕራፍ 2 ላይ ቁጥር 38 ላይ ያለውን ነው። 3000 ነፍሳት ተጨመሩ በሚለው መሰረት አማርኛው ተጨመሩ፣ ግዕዙ ተደመሩ። ወንድማችን ስለተደመርክ ደስ ብሎናል። ላየን መምህር አሸናፊ፣ አቤል፣ ሄመላብ፣ ሳሚ፣ ቀሲስ ኪሮስ፣ ኢዮብ ዘሚካኤል ሁላችሁንም ሰላም ብያለሁ። እንኳን ደስ አላችሁ፣ እንኳን ደስ አላችሁ። በጣም በጣም የእውነት አይዶን ነው ሰምሪዝን እንደ ዛሬ ደስ ብሎኝ አላውቅም። ማለት ሁሉም በቤተ ክርስቲያን ውስጥ እኩል ነው። በነገራችን ላይ መበላለጥ የለም።
በ40 ቀኑና በ80 ቀን የሚነሳው ሕፃንም ልጅ በ100 ዓመትም የሚነሳው የእግዚአብሔር ልጅ በእግዚአብሔር ልጅነት ላይ መበላለጥ የለም። እግዚአብሔር ልጆቹን አንተ ፓትርያርክ ነህ፣ አንተ መነኩሴ ነህ፣ አንተ ቄስ ነህ፣ አንተ ዲያቆን ነህ፣ አንተ ምዕመን ነህ ብሎ አያበላለጥም። ሁሉም እነዚህ የአገልግሎት ጸጋዎች ናቸው። አባታችንን የምናገለግልበት መክሊት ነው። ከዛ በተረፈ ሁላችንም ልጆች ነን። እግዚአብሔር ይሄ እገሌ አዋቂ ነው፣ በጣም ትልቅ ነው፣ የተማረ ነው ብሎ በጣም እንደ ትልቅ ሰው ቆጥሮ ደግሞ ያልተማረውን ደግሞ አይ ይሄ እንደው ምንም አያውቅም ብሎ አይንቅም። ሁላችን ትሪት የሚያደርገን እንደ ልጅ በጣም በነገራችን ላይ እንደምንሳሳት እንደምናጠፋ እስመ ውእቱ ያምር ፍጥረተን ይላል ዳዊት። እርሱ ድካማችንን ያውቃል። እርሱ ፍጥረታችንን የሰራው ያውቃል። ቴክኒኩን ያለውን ነገር በሙሉ ስለሚያውቅ ስለሚረዳን እንደ ልጅ ነው የሚያየን እና ደምረው ቅን ወንድማችን ነው። በጣም ትሁት ወንድማችን ነው። ብዙ ወንድምነት ይፈልጋል። በዚህ አጋጣሚ ደስታዬን እንትን ካልሁኝ ከፈጸምሁኝ ትሪት በደንብ ማድረግ ካለማመን ወደ ማመን፣ ከስህተት ወደ ልማት፣ ከሐሰት ወደ እውነት፣ ከቤተ ጣዖት ወደ ቤተ ክርስቲያን ሲመጣ ወይም የሆነ ብቻ ለክርስቶስ ስንለይ የሆነ ምንተወው ነገር አለ። በጣም በእርግጥ ደምረው እሱ ነው ተነጥሎ ወጥቶ የነበረው እንጂ ቤተሰቡ ኦልሬዲ ኦርቶዶክሳውያን ስለነበሩ ብዙ መገለል ላይደርስበት ይችላል። ግን አንድ እንደው በጣም ምንም በኦርቶዶክሳዊ ሕይወት የሌለ ሰው ሲመጣ ቤተሰብ ይፈልጋል እና እንደዚህ ያለን ሰው ትሪት ማድረግ፣ ወንድም ማድረግ እንደው ቢሳሳት እንኳ ልክ ክርስትናውን እንደተለማመድ ነው ሳንቆጥር አንደበት ላይ ራሱ አሁን ደም የብዙ ነገሮች የቤተ ክርስቲያን ዘይቤ የሚባል አለ። የቃላት አጠቃቀሞች እነዚህ ሁሉ አሁን በአንድ ቀን ኦቨርናይት ስለማይመጡ አደራ ወደፊትም ዝም ብላችሁ ካፉ የሆነ ነገር የምትነጥቁ ሰዎች እንዳትኖሩ አደራ ማለት ፈልጋለሁ። ከዚህ ቀደም ለሌሎችም ብያለሁ። እንደው ብዙ ነገሮች እና እግዚአብሔር እንደ ልጅ ተቀብሎታል። በጣም ደግሞ እኔ ደስ ያለኝ ለምንድን ነው የጠፋው ልጃችን ነው የተመለሰው። ሌላ የኛን ነው የወሰድነው የመለስን እንጂ ቤተክርስቲያን ስንት የደከመችበት ከልጅነቱ ክርስቶስን አውቆ እንዲያድግ ያደረገች እናቱ ጋር ነው የመጣው። በቃ ምንም ሌላ ነገር አይደለም እና የልጅነት ጥምቀት አይደለም የተጠመቀው። በጣም ደስ ብሎኛል። ብዙዎቹ ደስታቸውን መግለጽ ይፈልጋሉ። ከታች ብዙ የሚጠብቁ አሉ። እኔ ግን እዚያ ቤት በጣም ነው እንደ የተናደዱት ደሜ በጣም እያዘንኩኝ ነው። በቃ የእውነት በጣም አዝነዋል። በጣም እና ይመጣሉ፣ ይደመራሉ። እኔ እየቆጠርኩኝ ነበረ እዚህ ፌስቡክ ላይ ጽፌ በጣም እኛ ጋር አገልጋዮች ናቸው እየመጣችሁ ያላችሁት። ይኸው በጣም የተወደደ ወንድማችን ናቲ በጣም ማለት ያ ማን ነው ኪንግ ናቲ ያኛው ማን ነበር ናቲ ጎስፔል ምን አፖስቶሊክ ጎስፔል ነው ምን የሚል ምንድን ነበረ ጎስፔል ቲቺንግ ይሆን የሚል ወንድማችን ናታን ነው ናቲን ማን ነበረ በጣም ጎበዝ ልጅ ሳቂታው ልጅ ከፓስተር ነው ከፕሮቴስታንት የመጣ ልጅ አለ እና ብንያም ሰሙ ኬኩን መልካሙ ሌሎቹን በቃ እኔ እዚህ ላይ የማውቃችሁን ነው አሁን የጠራው እና ደምረው ደግሞ በቃ ደምሮ ብዙ ደስታ ሴትን አምጥቷልና በጣም ደስ ብሎኛል። እንኳን ደስ አላችሁ ወንድሞቼ፣ የደከማችሁ በዚህ ዕቅበተ እምነት ላይ የምትሰሩ የምትደክሙ ወንድማማችነትን የምታሳዩ ናችሁ። በዚህ አጋጣሚ ደምረው እዚያ ቤት ገርል እየያዙ ነው ቤተክርስቲያንን ለመስደብ ለማንቋሸሽ በጣም የሚሞክሩ ገርላት እኛ የቅዱሳንን ሕይወት እንድንመረባት መጽሐፍ ቅዱስንንም ቅዱስ አትናቴዎስ አሰባስቧል። የእንጦንስንም ገርል የጻፈው እሱ ነው። ልብ አድርግ። በጣም የሚገርም እኮ ነው እና 10 መጻሕፍትንም ሰብስቦ በመስጠት ትልቅ ድርሻ ያለው አትናቴዎስ ነው። ገርልንም ደግሞ ጽፎ ያሳየን ደግሞ እሱ ነው። ገርላት አሁን አንተን በማስተማር የሆነ የጠቀስነው ገርል አለ አንተን ክርስቲያን ለማድረግ ወደ ቤተ ክርስቲያን ለመመለስ ያስተማር የተጠቀሰ ምዕራፍ ቁጥር የገርለ ቅዱሳን የሆነ ነገር አለ? በፍጹም ይህንን ስናወራ የሆነ ለመሸፋፈን አይደለም። በቃ ዶግማችንን ነው የምናስተምረው። የቤተ ክርስቲያን መሰረት ዶግማችን ነው። በገርል ላይ የተመሰረተ እምነት የለንም።
እነሱ ገድላቸውን እያነበቡ ይተቻሉ። እኛ ደግሞ ወንጌላችንን እየሰበክን ሰውን ሁሉ ወደ ክርስቶስ እንጨምራለን፣ እናመጣለን፣ ወደ ቤተክርስቲያን እንጨምራለን። ገድላትን ደግሞ እያነበብን ልክ ቅዱስ ጳውሎስ እኔ ክርስቶስ እንደምመስል እናንተም እኔን ምሰሉ እንዳለ የዕብራውያን ምዕራፍ 11 ላይ 12 ላይ 13 ላይ በዙሪያችን የቅዱሳንን ገድል ዘርዝሮ የተጋደሉትን የአናብስት አፍ የዘጉትን የእሳትን ኃይል ያጠፉትን ይዘረዝርና የጸናውን አስቡ። እነዚህ ሁሉ የጸናው ክርስቶስን በመስቀል ላይ የጸናውን አይተው እስከ ሞት ድረስ የወደድን አይተው ተከተሉት ካለ በኋላ ዕብራውያን 11 ላይ ሲሄድ እንደዚህ ያሉ እንግዲህ በዙሪያችን እንደ ደመና የሚከቡን ካሉ ዋኖቻችሁን የእግዚአብሔርን ቃል የነገሯችሁን አስቡ ስለሚል እነሱን ስናስብ እንበረታለን። እኔ የአባታችንን አትናቴዎስን ሕይወት ሳነብ የኔን አገልግሎት መናኛ ነው ማድረገው። እነሱ እንደዛ ካገለገሉ እንደው እኛ ክህነቱ ያው ነው፣ ግን እንደው እነሱ እንደዛ ከደከሙ እኔ የኔ አገልግሎት ብዬ የቅዱስ አትናቴዎስ ሕይወት የኔን ሕይወት ብርሃን እንዲሆን ስለሚያደርግልኝ አነባዋለሁ። ዛሴት ከዛ በተረፈ ክርስቶስ በበሩ ሳይገባ አንድ ሰው ስለ ገድል ማውራት ፈጽሞ ስህተት ነው፣ እንዳታደርጉት። ምክንያቱም ከዚህ በኋላ ነው ከደምረው ጋር ራሱ ከዚህ በኋላ ማውራት ስለ ገድል የምንችለው ከዚህ በኋላ ነው። ምክንያቱም ደምረው እንደ ልጅ ሆኖ ይሄ አልገባኝም ይሄ ገብቶኛል የግዴታ ያን ያህል ደግሞ ዝሞ እንትን በቃ ሲጎረጉር እንዲሁንም አይጠበቅበትም እውነት ለመናገር እና ገድላትን እኛ የምንማርባቸው የምንጠቀምባቸው ናቸው። በቅኔ ቤት ደግሞ ታሪካቸውን እየተተረከ ቅኔን እንቆጥርባቸዋለን፣ ሰምና ወርቅ እንትን እንልባቸዋለን። ከዛ የተረፈ እያንዳንዱ አብያተ ክርስቲያናት መሰረቷ 10 መጻሕፍት ይባላሉ። አለቆች ቅዱሳት መጻሕፍት መጽሐፍ ቅዱስ ነው። የመጻሕፍት ሁሉ ቁንጮ ራስ ቤተ ክርስቲያን የምታስተምረን ከመጀመሪያ ጀምሮ ስለ መጽሐፍ ቅዱስ እኛ እንናገር። እኛ አይደለን የሰጣናቸው ለሌሎች፣ እኛ ያሰባሰብን እኛ አይደለን እንዴ? እቺ ቤተ ክርስቲያን አይደለች እንዴ? ስለዚህ ቤተ ክርስቲያን ስለ መጽሐፍ ቅዱስ መሰረቷ ስለሆነ ቃሏ ስለሆነ ያመነችበት ስለሆነ የክርስቶስ ትምህርት ስለሆነ አፖስቶሊክ ሴክሴሽን ጌታ ያስተማረውን ሐዋርያት ጻፉት፣ ሐዋርያት የጻፉትን ለልጆቻቸው አስተማሩት። እንደዚያ እያለ እኛ ጋር ደረሰ መጽሐፍ ቅዱስ ምንም ሳይበረዝ ሳይከለዝ ማለት ነው። ከዚያ በ16ኛው ክፍለ ዘመን ደግሞ ከኛ 66ቱን ወሰዱ ፕሮቴስታንቶች። አሁን ለእኛ ለእናት ምጥ አይባል ነውር ነው፣ አይደረግም። ስለዚህ ቤተክርስቲያን መሰረቷ መጽሐፍ ቅዱስ ነው። መጽሐፍ ቅዱስን በደንብ አጥና፣ ቴዎሎጂ ግባ። እኔም አንዳንድ ነገሮች አግዛለሁ፣ ግባ። ቅድስት ሥላሴ ግባ፣ ከነ ዮብ ጋር ከሌሎችም ጋራ ከነ ዘማርያም ዲያቆን ዘማርያም ጋራ ከሌሎችም እዚያ ቅድስት ሥላሴ ከሚማሩት ጋራ አብረ ግባ። አንዳንድ ክፍያዎች ምናምን ካሉ አግዛለሁ። እግዚአብሔር ምስክሬ ነው፣ ቃል ገባለሁ። ምን የእውነቴን ነው። እዛ ገብተህ ለመማር ፈቃደኛ ከሆንክ በደንብ ለማገዝ ሬዲ ነን። ስለዚህ በቀጣይ እኔ ውጤታማ ያደረገኝ መማሬና ማወቄ ማንበቤ ነው። የሚገርሙት በቤተክርስቲያን ዘንድ ብዙ ሊቃውንት የጻፏቸው መጽሐፍቶች አሉ በጥቂቱ ማለት ነው። እና እነዛን መጽሐፍቶች በጣም ምን ያክል አእምሮዬን ብሬኖሽ እንዳደረገኝ ነው ማቅ። እንደገና በዚህ በፕሮቴስታንት ቤተ እምነት ውስጥ እንግዲህ እግዚአብሔር ረድቶኝ 1 ዲግሪ አለኝ በቴዎሎጂ። እዛ ጋር ያለውንም አስተምሮ አውቀዋለሁ። እና እኔ ዝም ብዬ ያለን በወል ፈሰስ እንደዚህ እንትን ሆኜ ነው የመጣሁት። ሰዎች እንኳን ቢጠይቁኝ ምን መመለስ እንዳለብኝ እንኳን ኢዮብ ዘሚካኤል ገብቶ ነበር። ቤተሰብ ኢዮብ ዘሚካኤል ገብቶ ነበር፣ ከዛ ወጣ። ኢዮብ ዘሚካኤል አስገባና በቃ ለሌሎቹ ልልቀቅ ደሜ ለሌሎቹ ልልቀቅ። አይ ቲንክ በጣም ብዙ ሰው ይገባል ብዬ ተስፋ አደርጋለሁኝ። እና ከዚህ በኋላ ስለ ገድል ከአንተ ጋር ማውራት እንችላለን። ከፕሮቴስታንት ጋር ግን በበሩ ሳይገቡ ስለ ሳሎኑ ዕቃ በአባታችን ቤት ስላሉ ንዋየ ቅድሳት ስለምንወርሳቸው ነገር ስለምንካፈላቸው ጸጋዎች ካመኑት ጋር ብቻ እናወራለን። ካላመነ ሰው ያላመነ ሰው መጀመሪያ ወደ በሩና ወደ እውነትና ገና ከጨለማ ውጣ በብርሃን ውስጥ ግባና ከዛ በኋላ ምክንያቱም ቀለም ገርል ሲያነብ ይሰናከልበታል። ያላመነ ልብ የነፈቀ ልብ ስላለው ያመነ ደግሞ እንደደም ያለው ደግሞ ቁጭ ብሎ ከወንድሙ ከዘማርያም ጋራ ከዲያቆን ዘማርያም ጋር ቁጭ ብሎ እየጠየቀ ሲጀመር እምነት አይምሮ እንትን ይፈልጋል። እምነት አይምሯችን እኮ ለእምነት ያዘነበለ ነገር መሆን አለ። በቀል አልባ መሆን አለበት። በቅንነት የሚመረምር እኮ መሆን አለበት። በቅንነት መረመርክ ይኸው 5 አዕማደ ምስጢራትን በደንብ አብራራልህ። ወደ እናተ ቤተክርስቲያን ተመለስ። ስለዚህ መሰረትህ የማትነዋወጥበት መሰረት ዶግማችን ነው። እዚያ ላይ ተመስርተህ የቅዱሳን ገድል የገድል እንደው እስኪ በጣም የሚመስጥህን መርጠህ እስኪ ቅዱስ ዮሐንስን መጥምቁን ገድል እንደው በዛ በበረሃ 30 ዓመት እንዴት ነበረ የሚለውን መረዳት ከፈለግ ቤተክርስቲያን ኦራል ትራዲሽን ስላላት
የቃል ቅብብሎሽ ስላላት በቃል የተማርነው ትምህርት ከመልእክት ውጭ ስላለ ትውፊት እሱን እየጠየቅ መማር ትችላለህ። አረ እንደው መጽሐፍ ቅዱሱን ብቻ ባነብ ህይወት ይለወጣል? አዎ መጽሐፍ ቅዱሱን ብቻ አንብበህ ህይወት መለወጥ ይችላል። ምንም ችግር አትገደድም፣ እግዚአብሔር በሚያውቀው። ነገር ግን ዝም ብሎ ማራከስ አውቶሪቲ እንዳለው አድርጎ የቤተክርስቲያንን መጻሕፍቶችን መስደብ ግን ክርስቲያናዊ ጸባይም አይደለም። እንኳን አይደለም የቅዱሳንን ገድል ይቅርና ምኑናት መጻሕፍትን የፍቅር እስከ መቃብር ዴርቶ ጋዳን እንኳን ማይረባ ነው ብዬ አላጣጥለውም። በቃ የሆነ ነገር ምኑናት መጻሕፍት እንኳን ማለት ነው። ቅዱሳት መጻሕፍት አሉ፣ ምኑናት መጻሕፍት አሉ፣ ርኩሳን መጻሕፍት ደግሞ አሉ፣ አገረንታዊ መጻሕፍት እና ምኑናት መጻሕፍትን እንኳን እኛ አይጠቅሙም አንልም። እንማር የለ እንደው ሳይንሱ ሁሉ እኮ እንደ ምኑናት የምንቆጥረው ነው። እንደ ቅዱሳት የምንቆጥራቸው መጻሕፍቶች አይደሉም፣ ግን የሚጠቅሙ ነገሮች እናነባለን። ቅዱሳት ገድላት ግን አዋልድ ናቸው። ሐሳባቸው ሁሉ ነገር ከመጽሐፍ ቅዱስ የሆነ ነው እና ያንን ይዞ መቀጠል ያስፈልጋል። አይ ቲንክ አፖስቶሊክ ጎስፔል ይሄኛው ወንድማችን ነው። በጣም ይሄንን ነበር ቅድም ስሙ ጠፍቶብኝ ሳምታታ የነበረው እና በጣም ይቅርታ። አመሰግናችኋለሁ። እግዚአብሔር ይጠብቃችሁ። ዘመናችሁ ለበረከት ይሁን። ደስታችን ፍጹም ነው። ወርዳለሁ። ቴንኪው። ለሌሎቹ ለቃለሁ። መዝሙር ዲያቆን ያሬድ ሰላም ላንተ ይሁን። ዲያቆንዬ እንዴት ነልኝ? ጸጋ ሰላም ይብዛልህ። እሺ እግዚአብሔር ይመስገን። ሰላም ይሁን ለሁላችሁ። ክርስቶስ ተንሥአ እሙታን በዐቢይ ኃይሉ ወሥልጣን አሰሮ ለሰይጣን አግዓዞ ለአዳም ሰላም ሰላም የሚዜስ ሆነ ብሳው ሰላም አንድ ጨምርልኛ አንድ እዚህ ጋር ጨምርልኝ። እሺ ታላቅ ወንድሞቼ ቅደሙ፣ በኋላ መልእክቴን አስተላልፋለሁ። ቀሲስም አሉ አባታችንም አሉ እነ ዲያቆን ዘማርያም ታላቅ ወንድሞች ስላሉ ደሜ ለነሱ እድል ስጥና እኔ በኋላ መጨረሻ ላይ ሀሳብ ሰጣለሁ። እግዚአብሔር ይስጥልኝ። እሺ ያሬዶ ዘማርያም እንደውም አሁን ብትናገር ደስ ነው የሚለኝ። ደሜ አንዴ ተናግሬ ልውረድ። በጣም ደስ ብሎኛል። እግዚአብሔር ይመስገን እና አም ሶ ሃፒ ደስ ብሎኛል በጣም። በነገራችን ላይ እኔ ፕሮቴስታንት ቤተ እምነት ውስጥ እያለሁኝ ከሄቨን ጋር እንግዲህ ገና ቲክታክ እንደጀመርኩ ጀምሮ ነው የማውቃት። ለእኔ በጣም ጥሩ ልብ ያላት ያው የእሷ ጥሩ ልብነት አሁን ላይ እንኳን አደረሰኝ። ዘመን እየናግባ አሁን ላይ አደረሰኝ አለው። አንዳንድ እንግዲህ ያለውን ነገር ከዲያቆን ዘማርያም እንሰማለን። ዲያቆን ዘማርያም ከዛ ትቀጥላለ፣ ከዛ ዴቫ ትቀጥላለ። ቀሲስ ደግሞ ቀሲስ ኪሮስም አሉ። እንግዲህ እንዴት እንደምታሳልጡት እናንተ ናቸው የምታውቁት። እንግዲህ ክርስቶስ ተንሥአ እሙታን በዐቢይ ኃይሉ ወሥልጣን አሰሮ ለሰይጣን አግዓዞ ለአዳም ሰላም እምይእዜሰ ኮነ ፍስሐ ወሰላም። ውድ ወንድማችን ሀብተወልድ እንኳን ለዚህ ክብር እግዚአብሔር አበቃ። በእውነት እኔ እጅግ ደስ ብሎኛል። ዛሬ አይደለም የዓርብ ስቅለት ዕለት ስትሰግድ አይቼ እንደውም ቪዲዮውን እንትን አድርጌው ነበር፣ ሪፖስት አድርጌው ነበረ። ይሄ ነው በቃ እርሱንና የትንሣኤውን ክብር እንዳውቅ በመከራው ልካፈል እወዳለሁ፣ ወደ ሙታንም ትንሣኤ ለመሄድ ደግሞ በሞቱ ልመስለው እወዳለሁ የሚለውን ጽፌ ነበረ ሪፖስት ያደረኩት። ቢያንስ እውነት ነው ጣዕሙ ወተአምሩ ከመሄድ እግዚአብሔር ቸር እንደሆነ ቅመሱና እዩ ይላል መጽሐፍና እንዲህ ቀምሶ እንዲህ አይቶ እስቲ ምንድነው ግን ኦርቶዶክሶች ሲሰግዱ ለማን ነው የሚሰግዱት ብሎ እንደዚህ አይቶ በዚህ ህይወት ውስጥ ተመላልሶ እንደው መምጣት እጅግ በጣም የሚያስደስት ነው። እኔ በጣም ቃላት የለኝም። እንኳን እግዚአብሔር መንገዱን ጠረገልህ፣ ሸክሙን አቀለለልህ፣ ወደ ቅድስት እናትህ እንኳን እጁን ዘርግቶ ተቀበለህ ነው የምለው። ይሄ እድል ደግሞ ለሌሎቹ ሁሉ ይድረስ፣ እኛንም በቤቱ ደግሞ ያጽናን። እንኳን ደስ አለህልና ያው እዚህ ትልልቅ ወንድሞች ያሉ ደስታዬን ወደ መግለጽ ነው የገባሁት። መምህር ዲያቆን ዘማርያም፣ መምህር ዲያቆን መዝሙረ ያሬድ፣ መምህር ዲያቆን ዳዊት ሙሉነህ፣
ሚኪያስ ኬኩን በዛብሎና በንፍታሌም አፖስቶሊክ እና ከስርም የምትከታተሉ 3200 የምትሆኑ ወንድሞቻችንና እህቶቻችን እንኳን ለጌታችን ለአምላካችን ለመድኃኒታችን ለኢየሱስ ክርስቶስ ብርሃነ ትንሣኤው በሰላም በጤና አደረሳችሁ። በእውነት በዚህ በትንሣኤው ድንቅ ብርሃን ያየነው። በዚህ አጋጣሚ እንግዲህ አትደንግጡ፣ ደምረው እንደመጣ ሌሎቹም ይመጣሉ እላለሁ። አዎ አንደንግጥ፣ ምክንያቱም ኦርቶዶክስን የቀረባት ሁሉ ይመጣል። በሩቅ ያያት ሳይሆን በተለይ ሰሞኑን ከተደረገብን ነገር አንጻር ቤተክርስቲያን የማታምነውን አንድ ተራ ምዕመን እንኳን የማያምነውን የማይለውን እንደሚል አድርጎ ለማሳየት ከተሰራው ስራ አንጻር እጅግ የሚያስደስት ነው። ወደ ቤተክርስቲያን እንግዲህ ከገባን በኋላ ደግሞ ከዚህ በኋላ እንግዲህ ተጋድሎ የሚጀምረው አሁን በር ተከፍቷል። ዛሬ የሰርግ ዕለት ነው። እንደምታውቀው የጋብቻ ህይወት እንደ ሰርግ ዕለት ሁሌ ያማረ አይደለም። ወጣ ገባ አለው፣ አባጣ ጎርባጣ አለው እና ጌታ ምንድነው የሚለው? እንተ ጠባብ አንቀጽ ነው የሚለው። በጠበበው ደጅ ግቡ ነው የሚለው። ወደ ህይወት የሚወስደው መንገዱ ቀጭን ደጁም ጠባብ ነው ይላል። በዚያ ጥቂቶች ይገባሉ ነው ያለው። እንግዲህ ይሄ ሁሉ ዘመቻን አልፈ አስበው እስቲ፣ ይሄን ሁሉ ስም ማጥፋት አልፈ ቤተክርስቲያን ያለ ስሟ ስም እየተሰጣት ይሄን ሁሉ አልፈ የብርሃኑን ጭላንጭል ማየት እውነት መታደል ነው። ይሄን እድል ለሌላውም ይስጠው እግዚአብሔር። እኔ የምለው ምንም አይደለም። ምክንያቱም ዘመቻው ከባድ ነው። እኛ በምናምነው ጉዳይ ሰዎች ቢሟገቱን ምንም አይመስለን። ግን የማንለውን እንደምንል የምንለውን ደግሞ እንደማንል የማናምነውን እንደምናምን የምናምነውን ደግሞ እንደማናምን አድርገው ሰዎች ሌሎች ላይ ለመከለል ኦርቶዶክሳውያንን ለማሸማቀቅ አይደለም፣ ቢያንስ እጃቸው ላይ የያዟቸውን ነፍሳት በድንቁርና በጨለማ ውስጥ ለማስቀረት የሚጥሩትን ጥረት ሁሉ አልፎ ይሄን ጭላንጭል ብርሃን ማየት የደመቀውን ታላቁን ብርሃን እንደው በጭላንጭል አይቶ ወደዚያ መምጣት ቀላል እንዳልሆነ አውቃለሁ። የመጣህበት መንገድ ከባድ እንደሆነ አውቃለሁ። ብዙ ገመድ ወደ ኋላ የሚጎትቱ ብዙ ገመዶችን እግዚአብሔር ረድቶ ቆራርጠህ እንደመጣህ አውቃለሁ። ዝም ብለህ እንዳልመጣህ አውቃለሁ። ያጽናህ ነው ምለው። በዚህ አጋጣሚ ደግሞ ለአንተ መዳን ለአንተ መምጣት በዋነኛነት የጠቀስካቸው ወንድሞቻችን አሉ፣ እነ መምህር ዘማርያም። እነሱ ብቻ አይደሉም፣ እዚህ ቲክቶክ ላይ ያሉ በአንድም ይሁን በሌላ መንገድ ወንድሞቻችን እዚህ አሁን ፊት ለፊት ያሉትም ልደትዬ መጥቷል። እነሱም ሆኑ በአጠቃላይ ኦርቶዶክሳውያን ሁሉም የራሱ የመሰረት ድንጋይ ያስቀምጧል ብዬ አስባለሁ። በአንድም ይሁን በሌላ መንገድ እግዚአብሔር ረድቶ ሁሉም ይረባረባል፣ ይሰራል። አንዳንድ ጊዜ የተለያዩ ነገሮች ቢኖሩ ግን ሁሉም ሰው ወደዚህ ህይወት ለመምጣት ሁሉም ኦርቶዶክሳዊ እየተረባረበ ነው ያለው። አሁንም ያንን አንድነታችንን አጠናክረን የቤተ ክርስቲያንን ትምህርት በመልአት በመግለጥ ቅድስት ተዋሕዶ ቤተ ክርስቲያንን በማሳየት ወደዚህ ሌሎችም እንዲመጡ ማድረግ ይጠበቅብናል። ይሄ በጣም ደስ የሚያሳይ ነገር ነው። በዋነኛነት ግን እነ መምህር ዘማርያም እግዚአብሔር ይባርካችሁ ይቀደሳችሁ። በእውነት ቀጥሉበት ነው የምንለው አለን። አንተንም እንኳን እግዚአብሔር መንገዱን ጠርጎ ወደዚህ ህይወት አመጣህ። ወደዚህ ቤተክርስቲያን ስትመጣ መሰረቷ መጽሐፍ ቅዱስ ነው። እንደሚታወቀው ከሌሎቹ ጋራ ከአንተ ጋር አሁን ከዚህ በኋላ ስለ ዛፉ ብቻ ሳይሆን ዛፉ ስለሚያፈራው ፍሬም ጭምር ማውራት እንችላለን። ከሌሎቹ ጋር ግን ስለ ዛፉ ብቻ ነው የምናወራው። ገና ዛፉን ነው መጽሐፍ ቅዱስን ካልተቀበለ ጋር አንዳንድ ሰዎች ጥሪ እያቀረቡ ነው። ገድላት ድርሳናት ይሉናል። በገድላት በድርሳናት አናፍርባቸው። እስትንፋሰ እግዚአብሔር ናቸው። የቤተ ክርስቲያን ከዋናው ከእስትንፋሰ እግዚአብሔር ከሆነው ከመጽሐፍ ቅዱስ የተወለዱ አዋልድ ነው የምንለው፣ ራሱ ልጆች ናቸው። መጽሐፍ ቅዱስ ላይ እንድንኖረው ክርስቶስ ያዘዘንን ህይወት ቅዱሳን እንዴት አድርገው እንደኖሩት በተግባር የምናይባቸው ፍሬዎች ናቸው። ግን ስለ አንድ ፍሬ ለማውራት አስቀድሞ ስለ ዛፉ ማውራት ያስፈልጋል። ስለ መጽሐፍ ቅዱስ እንኳን በገድላት በድርሳናት ይቅርና አንዳንድ ጥሪ ያቀረቡልን ሰዎች አሉ። በ80 አሃዱ እንኳን አናወራቸው፣ በ66ቱ ግን እናወራቸዋለን። እንዲህ ነው መሆን ያለበት። እዚህ ያላችሁም ወንድሞቻችን
በጋራ ልንቀበለው በምንችለው በ66ቱ ራሱ ኢየሱስ ክርስቶስን ያምኑታል። ትእዛዙን በመልአት ይቀበላሉ። 66ቱ ብቻ ይላሉ። ከ66ቱ ውጪ ሌሎች ሰው ሰራሽ የሆኑ ሐሳቦች አያስገቡም በሚለው ነው መነጋገር ያለብን። በዛፉ እንነጋገራለን፣ ከአንተ ጋር ግን በፍሬውም ጭምር እንነጋገራለን። እግዚአብሔር የተባረከ የተመሰገነ ይሁን። እግዚአብሔር ይስጥልኝ። ቦታ አለቃለሁኝ። ሁላችሁም እግዚአብሔር ይባርካችሁ ይቀድሳችሁ። ሰላም ብያለሁ። ሰላም ሁኑ። ሰላም ክርስቶስ ከኔም ከእናንተ ጋር ይሁን። እናመሰግናለን ቀሲስ። በዚህ አጋጣሚ እንግዲህ በጣም በመካከላችን ወንድማችን ኬኩን አለ አንዳንድ የዚችን ቤተክርስቲያን መናወጥ የሚፈልጉ የዚችን ቤተክርስቲያን ጥሩነት የማይፈልጉ ገና ለገና ደምረውና ኬኩ ምናምን ብለው ሌላ ፖለቲካ ሊሰሩ ገባችሁ? እኔ የዳንኩበትን መዳን ሊያጣጥሉና ሊያራክሱ የፈለጉ ሰዎች ነበሩና እኔና ኬኩ ወደድክም ጠላህም አብረን ስጋ ወደሙን የምንካፈል ወንድምህ ነው ብራዘር። የፈለገውን ቢል እኔ መቼምና መቼም አልቀየመውም፣ አላዝንም። እሱም እንደዛው ማለት ነው። እሱም እንደዛው በጣም ጴንጤ ሆኜ እንኳን የሚወደኝ ሰው ቢኖር ከጴንጤ አንዱ ደምሮ ነው። ጭራሽ ኦርቶዶክስ ሆኖ ደምሮ ሊጠላ ይሄ የማይደረግ ነው። ኬኩን ሰላም ላንተ ይሁን። እንዴት ነህ? ንገርልኝ አስረግጠ። ደምዬ እንዴት ነህ? እንኳን ደስ አለህ። እግዚአብሔር አምላክ ያጽና። ያው እንግዲህ ክርስትና ከባድ ነው። እግዚአብሔር አምላክ ያጽናክ። መቼም አንጣላም። ይመጣላት ይናፍቃቸዋል እና እግዚአብሔር አምላክ ያጽና። ወንድም አለም መምህራን ስላሉ ብዙ ነገር ማለት አልችልም። ይቆየኝ። እሺ ከስር ወንድሞች አሉ፣ እንደዛ እናስገባለን። በዛብሎን ዴቫ ይቀጥላል። እኛ ቤተኞች ስለሆነ ችግር የለም። ሰላም ለሁላችሁ ይሁን። ክርስቶስ ተንሥአ እሙታን በአማን ተንሥአ እሙታን። እንግዲህ እንኳን ደስ አለህ ለማለት ነው እኔ የገባሁት። ምናልባት ከዚህ በፊት አንተ ቤት አልገባም ነበር። ኢቭን ኢንቫይት ስትልክልኝ ምን ስትልልኝ አልገባም ነበር። ምክንያቱም ይሄ ነገር እንዴት ነው ግርግር ምናምን እኔ በህይወቴ አልወድም። አንዳንዴ ሰው ዝም ብሎ ወሬ ያወራና በተለይ በውስጪ ፕሮቴስታንቶች ፓስተሮች አንድ ቀን ላይክ ለማግኘት ስለ ቤተክርስቲያኑ ጥሩ ነገር ተናግረው በማግስቱ ስድብ ምናምን ነገር የሚያደርጉ ብዙ ሰዎች ስላ ይሄ ነገር ፍጻሜው ምንድን ነው እያልኩ ነበር የማየው። አንድ ሰው ስለ ቤተክርስቲያኑ ጥሩ ነገር ከተናገረ ለምን አይገባም የሚል አቋም ስላለኝ እና እንግዲህ እግዚአብሔር ፈቅዶ ይሄው ዛሬ ተቀላቅለሃል። እንኳን ደስ አለህ። ምናልባት አንድ ሁለት ነገር እዚህ ጋር የምለው ወንድማችን ደምረው እንግዲህ አሁን ህፃን ልጅ ነህ ማለት ነው። ገና አንድ ብለን የምትቆጥረው ህፃን ልጅ ደግሞ ማደግ አለበት። ወተት ይጠጣል። ከዛ ቀስ እያለ ጠንካራ ምግቦች እየበላ ነው የሚያድገውና ልጅነትን እንዳትረሳ። ቅድምም አባቶች እንዳሉት ቁጭ ብለህ ገና ብዙ ትምህርቶች አሉ። ቤተክርስቲያን እውነት ሰፊ ነችና ብዙ የምንማረው ትምህርቶች አሉ። እኔ ገረመኝ በዚህ አጋጣሚ ዛሬ ጠዋት በተለይ ፕሮቴስታንቶቹ አንተን ለማሸማቀቅ የድሮ ቪዲዮዎችን ፖስት እያደረጉ እንትን ያደርጉ ነበርና ለዚህ ቦታ እንዳትሰጠው አንተ ሳኦል ሲሉ አይ እኔ ጳውሎስ ነኝ በላቸው። እኔ ጳውሎስ ነኝ፣ ስሜ ተቀይሯል፣ ሀብተ ወልድ ነኝ ከዛሬ ጀምሮ ብለህ ማንነትህ የድሮ ነውና እውነቱን ለመናገር ይሄንን ምንም ቦታ እንዳትሰጠው። ሌሎችም እንግዲህ ወንድማችን እስከሆንክ ድረስ ዛሬ በቃ አንድ ነን ወንድማማቾች ነን ማለት ነው። ከዚህ ጋር ተያይዞ ምናልባት ዛሬ ጠዋትም እያየው ነበርኩ እነ ዲያቆን ዘማርያም ልደተ ቃል እነ ሚካያስም ነበራችሁ፣ ሌሎችም ወንድሞች የሰራችሁት ስራ እንግዲህ ፍሬው ይሄ ነው ማለት ነው እና ለሁላችንም ምናልባት ሪማይንደር እንዲሆን አንዳንድ ጊዜ እዚህ ቲክቶክ ምናምን ዲስትራክሽንስ ሊኖሩ ይችላሉ፣ ግን ወደዚህ የመጣንበት ምክንያት ለዚሁ ነው። ሰውን ለማዳን እስከሆነ ድረስ ወደዛ ወደ ቀደመው ፍቅር ተመለስ እንደሚለው ወደ ቀደመው ስራችን እንመለስና ሰውን የማዳን ስራ እንስራ ለማለት ነው። በመጨረሻው ምናልባት ፕሮቴስታንቶች ወንድሞች ካላችሁ ቤተክርስቲያን እንደዚህ ነች፣
ምናልባት ተሳድባችሁ ተጣልታችሁ ብትወጡ እንዴት ብዬ እመለሳለሁ ብትሉ ቤተክርስቲያን ሁልጊዜ ትቀበላለችና ከዛሬ ጀምሮ ያው በሩ ክፍት ነው። ጥሪው ለሁላችሁም ነው። ማንንም አንተ እንደው ብዙ ተሳድባልና አንተ አትሆንም አትልም። ስለዚህ ሁላችሁም ይሄ እንግዲህ ቤተክርስቲያን ነክ ነገር ስለሆነ ከራሳችሁ ጋር የምትታገሉ እንዴት ብዬ እመለሳለሁ ለምትሉ ይቻላል። ይሄው እንደ ደምረው የሚሳደብ ሰው ነበር እንዴ ሳኦል እያለ ማለት ነው። እና ይሄው አሁን አዲስ ሀብተ ወልድ ተብሏል። የድሮ አልፏል። እንኳን ደስ አለ ወንድማችን። በጣም ሁላችንም ደስ ብሎናል። እንኳን ደስ አለ። እንኳን አብሮ ደስ አለን። በነገራችን ላይ እዚህ ጋር እንግዲህ ወደ 3000 ምናምን 4000 ሰዎች አላችሁ። የምነግራችሁ የእውነት ለሚሳደቧችሁ ሰዎች ኦርቶዶክሳውያን በጌታ ፍቅር የምጠይቃችሁ፣ አሁን እኔ ቤት አንድ ፕሮቴስታንት ወንድም አይሰደብም፣ የፕሮቴስታንት ቤተ እምነት አይሰደብም። በፍቅር የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያንን አስተምሮ በፍቅር እንናገራለን፣ በፍቅር እንስባለን። ብንሰደብ ዋጋችን ከሰማይ ነው። ዋጋችን እግዚአብሔር ከፍለናል። ገባችሁ? በመሳደብ ማንንም ሰው ወደ ኦርቶዶክስ ማምጣት አይቻልም። በመሳደብ ደምረውን በፍቅር ነው ወደ ኦርቶዶክስ የመጣሁት በፍቅር ይኸው ከልደት ጋር ከክርስቶፎርስ ጋር ከመዝሙሬ ጋር ከሚኪ ጋር ከዘማርያም ጋር እዚህ ጋር ማለት ነው። አንድ ቀን ክፉ ደግ ተነጋግረን በአካል ተጨባብጠናል፣ ተገናኝተናል፣ አብረን በልተናል፣ ተቋርሰናል። አያችሁ፣ ይሄ ፍቅር እችን ቤተክርስቲያን እንደወዳትና እንድከተላት አደረገኝ። እንድከተላት ማለት ኦርቶዶክስን አለመከተለው፣ ኦርቶዶክስ የምትከተለውን እግዚአብሔር አምላክን ጌታ ኢየሱስ ክርስቶስን እንድከተል ሆነ። እዚህ ብረት ውስጥ ተቀላቀሉ። በምን? በፍቅር ከትምህርቱ ባሻገር ከጸሎቱ ባሻገር። ስለዚህ ኦርቶዶክሳውያን ወንድሞቼ ፍቅር ያሸንፋል የሚለውን ብሂል ተግባራዊ እናድርግ። በፍቅር ጌታ በሚያውቀው ቅድም ዘማርያም አብሮ ነበር፣ አጠገቤ የሆነ ሰው እያወራሁት ነበርና ስለ ቤተክርስቲያኒቷ ስነግረው ደነቀው። በጣም ነው የደነቀው። እንዲህ ካስተማረች እመለሳለሁ አለ። እንደዛ እያለ ዘማርያም ጋር ደወልኩ፣ አገናኙት ከዘማርያም ጋር። ሰውየው ማለት ነው ልቡ ተከፈተ። በምን? በፍቅር ደምረው እየሰደበው ቢሆን ኖሮ ግን እንደዚህ ልቡ አይከፈትም ነበር። ኦርቶዶክሳውያንማ እናንተ እንደዚህ ናችሁ እያለ ማለት ነው። እና በፍቅር የማንሰራው ስራ የለም። በፍቅር እሺ። በዛ ብሎን ቀጥልና ከዛ ሚኪ፣ ከዛ ልደተ ቃል አለ፣ ክርስቶፎርስ አለ፣ ልደተ ቃል እያለ እንቀጥላለን። የኔ ተወዳጆች ደሜ ልጠብቅ፣ ችግር የለም። ሚኪ እና ክርስቶፎረስ ይቀጥሉና ከዛ ቀጥላለሁ። ችግር የለም አለ። መምህር ክርስቶፎርስ ሚኪ ቀጥልሽ። ለካ ሚዩቱ እንዴት እንደሚበራ ግራ ገብቶናል ትላለህ። ተቀያይሯል። ደሜ በእውነት በጣም ደስ ይላል። እግዚአብሔር አምላክ የሁሉን ክብር የሚወስደው እሱ ነው። ከእግዚአብሔር ውጭ ማንም ክብሩን ሊወስድ የሚችል የለም። ስለዚህ እግዚአብሔር አምላክ እርሱ ክብሩን ይውሰድ። ከምንም በላይ አንተን አይተው አንተን ተመልክተው ብዙዎች ኦርቶዶክሳዊ ተዋሕዶ ቤተክርስቲያን እንዴት ያለች ትሁትና የፍቅር ቤት እንደሆነች ይረዳሉ፣ ይመለከታሉ የሚል እምነት አለ። ምክንያቱም ከምንም በላይ ፍቅር አሸናፊ እንደሆነ ያሳየህበት ምልክቷ የኦርቶዶክሳዊ ተዋሕዶ ቤተክርስቲያን ምልክቷ ይሄ እንደሆነ መለያዋ ይሄ እንደሆነ ሰዎች እንዲያዩ የሚያደርግ ነው ብዬ በግሌ አምናለሁኝ። መጀመሪያችንን ሳይሆን መጨረሻችንን ፍጻሜያችንን እግዚአብሔር አምላክ ውብ እንደሚያደርገውም አምናለሁ እና በጣም ደስ ብሎኛል። እግዚአብሔር አምላክ የተመሰገነ ይሁን። ከዛ ባለፈ ቅድም ወንድማችን ቤሊ እኔ ቤት መጥቶ ነበር፣ ላይፍ ከፍቼ ነበርና ያው እሱ እንደተናገረው ልናገር ሳይሆን ነው ሀሳቡ እሱ ሳይሆን አይ ነው
እሱንም ወደዚህ ጥሪ እንደዛ የፍቅር ጥሪ ነው። የፍቅር ጥሪ ነው። ቢወጡ ደስ ይለኛል። ምክንያቱም ለምን እንደው ታውቃለህ? እኔ አሁን የሰርጌ ቀን ነው ብራዘር፣ የሰርጌ ቀን ሽሮ ብላ አትበለኝ። አሁን መብላት የሚጠበቅብኝ ስጋ ነው ብራዘር፣ ሽሮ ብላ አትበለኝ። መዛብሎን ተናገርና ከስር ሰዎች ማን ነው? ክርስቶፈርስ የለም፣ ክርስቶፈርስ የለም። መዛብሎን እሺ፣ ደሜ ምሳ ላይ እየበላሁ ስለሆነ ጫጫታ እንዳውም ብዬ ነው። በጣም ታንኪዩ ለሁሉም። አንድ ደቂቃ ብቻ ስጠኝና ከዛ እንጠራለን። እሺ፣ እሺ፣ ደሜ ልቀጥል። ኦኬ፣ መጣ መጥቻለሁ። ሰላም ብያለሁ ሁላችሁንም። አባቶች ወርደዋል መሰል። ደሜ እንኳን ደህና መጣህ፣ እንኳን ደስ አለ። እጅግ በጣም ደስ ብሎኛል ስላንተ፣ እግዚአብሔር ይመስገን። በእርግጥ ባለፈውም ዘይታል ስለነበር እና እውነት ለመናገር ቅን ነህ ምናምንና የሆነ ጊዜ ከተገናኘን ጀምሮ እኔ እንዳውም ቀደም ብለህ የምትመጣ ነበር የመሰለኝ፣ ግን ባልጠበቁት ሁኔታ ተሜ ቀደመ። እንዳውም ተሜን አልጠበቅኩም ነበር። በእርግጥ እሱንም ስንገናኝ ባለፈውም ተናግሬዋለሁ። ከዚህ በፊት ስለተናገርክ አሁን ስለ ዛሬ ዊሽ ስለ እኔ ተናገር። ከዚህ በፊት ስላልክ መድገም አይጠበቅብህም። ስለ ዛሬ ብቻ እግዚአብሔር ስላደረገው ቸርነት ተናገር። እሺ፣ ኔትወርኩ ግን ይሰማል? ቀይ እየታየ ነው መሰለኝ። አሪፍ ይሰማል፣ በደምብ ይሰማል። አዎ፣ እና እንደዛ ነው። በጣም ብቻ ደስ ይላል። እግዚአብሔር ይመስገን። ያው ጀመርከው እንጂ ደግሞ አልፈጸምከውም። እግዚአብሔር አምላክ ደግሞ ያስፈጽምህ። እንተጋገዛለን፣ እንማማራለን። ቤተክርስቲያንን ደግሞ የበለጠ ደግሞ እየመርክባት እያወካት ስትሄድ የበለጠ በቃ የምትደሰትበት ነገር ነው ያለው ሰማይ ቤት ስለሆነች እና መበርታት መጠንከር ይጠበቅብሃል። ከዛ ውጭ ግን ጎንዮሽ ላይ ያሉ አንዳንድ ነገሮች አንተም አሁን ቅድም ስታደርግ እንደነበረው እነሱ ነገሮች ሊጎትቱ አይገባም። ብዙ ፈተናዎች፣ ብዙ መሰናክሎች ይመጣሉ። ለሌሎቹ እንዲያውም እውነት ለመናገር አስተማሪ ሆነህ መውጣት ትችላለህ ብዬ ነው የማምነው። እና ብዙ በጨለማ ውስጥ ያሉ ወንድም እህቶች አሉ። እነሱ ጋር ትኩረት ሰጥተን መስራት ይጠበቅብናል። ከዛ ውጭ ግን ያ የጠፋው ልጅ ነው የተገኘው። የሉቃስ ወንጌል ምዕራፍ 15 ላይ 3 የጠፉ ነገሮች አሉ። በእርግጥ አንዱን ቤት ውስጥ ነው የጠፋና የጠፋው ልጅ፣ የጠፋው በግና የጠፋው ድሪም። የጠፋው ልጅ እንኳን አድርገን ብንወስድ እንግዲህ አንተ ነህ ማለት ነው። እና ቤተክርስቲያን ደግሳ ራሱ ክርስቶስ ቅዱስ ሥጋውን ክቡር ደሙን ደግሶ ዛሬ እንደገና ሞሸረህ ማለት ነው። እና በጣም ደስ ይላል። እጅግ መበርታት፣ እጅግ መጠንከር አለብህ። ቤተክርስቲያን በጣም ለሁላችንም የምትበቃ ናት። ወደ ሌሎችም ትንሽ መልዕክት አስተላልፍና ለሁላችንም የምትበቃ ፍቅር የሆነች ቤት ናት። የክርስቶስ አካሉ ናት። እንወዳችኋለን፣ እናከብራችኋለን። ቤተክርስቲያንን ብትጠሏትም ብትሰድቧትም እናንተነታችሁ እናከብራለን፣ እንወዳለን። ከጥላቻ መንፈስ ውጡና ልክ እንደደምረው ወንድማችን ጠይቁ፣ መርምሯት፣ ፈትሿት፣ እዩዋት፣ ትድኑባታላችሁ፣ ትፈወሱባታላችሁ። እና እናግዛችሁ እናግዛችኋለን እውነት ለመናገር እና ብዙዎች ቤተክርስቲያንን ባለማወቅ ነው ጥሏት የወጡት ደንግጠው። ወይ በሱስ ህይወት ውስጥ ነበሩ፣ ወይ በዝሙት ውስጥ ህይወት ነበሩ፣ ወይ በጭፈራ ነበሩ። እዛ ይወጣሉ ሳያውቋት። ከዛ በኋላ በቃ የተባላቸውን ነገር እውነት ነው ብለው ይዛሉ። በዛው እንደጠፉ የሚቀሩ አሉ። ደግሞ እንደደምረው ወንድማችን እንደዚህ ይመለሳሉ እና ብዙዎች እንደተመለሱት ማለት ነው። እና ያንን ጉዳዩ የነፍስ ጉዳይ ነው ብላችሁ በተለይም ደግሞ ትምህርቱ ላይ ትኩረት አድርጋችሁ ቤተክርስቲያን የምታስተምረው ዋና የምትለው ትምህርቷ ስህተት አለበት ወይ የለበትም በእውነቱ። ስለዚህ እሱን መርምራችሁ ተረድታችሁ ብትመለሱ መልካም ነው። የምንተጋገዘውን እንተጋገዛለን። እና ያ ሰውዬ ግን በግራ በቀኝ ባዶ ቀረ እና ላይቭ ገብቶ ነበረ። እግዚአብሔር ይፈውሰው እሱንም። በግራ በቀኝ ተሜም መጣ፣ አንተም መጣህና ትንሽ ላይቭ ገብቶ እንትን እያለ ነበር ጠዋትም ማለት ነው። እና ያልተገባ ስሞች ምናምን ይመጣሉ። ዞሮ እነሱን የምታገስበትን የምችልበትን ልቦና እግዚአብሔር አምላክ ያድልህ። ያ ሰውዬ ያልኩት ስም ላለመጥራት ያህል ይታወቃል። ለማንኛውም ቅድም ተናግሬያለሁ። የምንጠላው ሰው የለም፣ ሁሉንም እንወዳለን። የምንጠላው ምንፍቅናቸውን፣ የምንጠላው ግብራቸውን ብቻና ብቻ ነው። እና ሲመጡ ይኸው እንደዚህ ምንም የተለየ ነገር አይደለም የምናደርገው። ወንድም ይሄቴ ብለን አቅፈን እንቀበላለን ማለት ነው። ደሜ ከዛሬ ጀምሮ ፍጹም ወንድማችን ምድራዊ ብቻ ሳይሆን ሰማያዊ ወንድማችንም እነህ ማለት ነው። እጅግ በጣም እንወድሃለን። በርታለኝ። እግዚአብሔር ይስጥልኝ። መምህር ተባረክ።
በጣም ነው የማመሰግነው እጅግ ስለ መልካም ምክርና ስለ መልካም አስተያየት ቴንኪው። በእውነት አመሰግናለሁ። ድል በድል መምህር ድል በድል ስማ የጥንቴ ጠዋት መካሪ ዘካሪ አዎ ሰላም ልበልና አንዲት ነገር ተናግሬ ይወርዳለሁ። ክርስቶስ ትንሣኤ ሙታን በዐቢይ ኃይል ስልጣን አሰሮ ለሰይጣን አጋዞ ለአዳም ሰላም መዜስ ኮነ ፍስሐ ወሰላም። እንኳን ለጌታችን ለመድኃኒታችን ኢየሱስ ክርስቶስ ብርሃነ ትንሣኤው መታሰቢያ በዓል አደረሳችሁ አደረሰን። በጣም ደስ ብሎኛል። ምን እንደምናገር አላውቅም፣ ግን ተሸክሜ የኖርኩትን ነገር አንድ ነገር ልናገር። እንግዲህ ደምረው ጋራ የተገናኘንበት ወቅት ሰዎችን ለማስታረቅ በሚል ነው በውስጥ ነበር የምንደዋወል የነበረው እና በዛ ወቅት በተደጋጋሚ ስልክ ስለምንደዋወል ስለነበር እኔ አንድ ህልምን በሉት ቅዠትን በሉት ግን የሆነ ነገር አየሁ። እንግዲህ ደምረው ከሚኖርበት ቦታ አንድ የማላየው ማለት አካሉን የማላየው ግን አንድ እጅ ስቦ አምጥቶ ከጥጌ ላይ አቁሞ ይፈትገዋል፣ ያጥበዋል። አረ በቃው ላለው አይ ገና እኮ ነው ገና ነው ይለኛል። አይ ደም አኮለዋለሁ። አይ ግድ የለም የሚገባበት ቦታ ቢደማም የሚነጻበት ስለሆነ ይገባበታል፣ ችግር የለውም ይለኛል። አረ እኔን ብሎ መጥቶ ቢያንስ እንግዳ እኮ ነው እንግዳ እንደው ግድ የለም እላለሁ። አይ ችግር የለውም ይነጻል ይላል። ይፈትገዋል፣ ያጥበዋል፣ ይነክረዋል፣ ያወጣዋል፣ አሁንም ይፈትገዋል። አየዋለሁ በደም የተለወሰ በቃ ደምረውን በቃ እስክረሰው ድረስ ሆነ። በቃ ደምረው ሆነብኝ። አልገባኝም፣ ማርያምን አልገባኝም። ዛሬ ደስ ብሎኛል። ማርያምን ደስ ብሎኛል። ማርያምን ያጅ የክርስቶስ እጅ ነው። ማርያምን እኔ ደስ ብሎኛል። ዛሬ ክርስቶስ ምስክሬ ነው። ዛሬ ደስ ብሎኛል። ማርያም ደስ ብሎኛል። ለማንም ተናግሬው አላውቅም። ዛሬ ተናገርኩት። ክርስቶስ ምስክሬ በጣም ነው ደስ ያለኝ። ታውቃለህ ለካ ያጅ የክርስቶስ እጅ ለካ የእግዚአብሔር እጅ ነው። ማርያምን ለማንም ተናግሬው አላውቅም። ዛሬ ተናገርኩት። ክርስቶስ ምስክሬ ዛሬ ተናገርኩት። አይገርም? ዛሬ ተናገርኩት። ሶሪ በጣም ስሜታዊ ሆኛለሁ። በጣም ይቅርታ ይደረግልኝ። ማርያም ለካ የሆነ ነገር ነበር። ታውቃለህ ጌታ ምስክሬ ወይ በጣም ነው ደስ ያለኝ። ማርያምን ታስታውስ እንደሆን ግርማ የሚባል ልጅ አለ አይደል? ግርማ መካኒክ ግርማ የሚባል ታስታውስ እንደሆን አሁን ጠፍቷል። ቲክቶክ ላይ ወደ ነበረውና ጌታ ለካ ለበጎ ነው። ታውቃለህ ለካ ያጅ ክርስቶስ እጅ ነበር። ለካ ሲያደማ የነበር በራሱ ሊቀድስ አስቦ ነውና ደስ ብሎኛል። በጣም ማርያምን ደስ ብሎኛል። ጌታ ኢየሱስ ሆይ በጣም ደስ ብሎኛል። ደም ተባረክ። በጣም ደስ ብሎኛል። ለዚህ ሁሉ ነገር ደግሞ በጣም ብዙ ወንድሞች ያላችሁ እዚህ ላይ ያላችሁ ዲያቆን ዘማርያም፣ ወንድም ኢዮብ፣ መዝሙረ ያሬድ፣ እናንተ ነህ፣ ሌሎች ናክሊል፣ ነጋዲሳ፣ ሌሎች ወንድሞች ያላችሁ ለዚህ አይነት ነገር ስራ ጥሩ ነገር ምን በረታ እንደዚህ አንድ ብንሆን የተሻለ ብዙ ስራዎችን ልንሰራ እንችላለን። ማርያምን እልል በሉ ዝም ብላችሁ ማርያምን እንዲ ጌታ ኢየሱስ በጣም ደስ ብሎኛልና ያይር ይስጥልኝ። ደህና ደሩልኝ። በጣም ደስ ብሎኛል። ደም እየደውልልሃለሁ ወንድም አለ። በጣም ደስ ብሎኛል። ጌታ ተባረክልኝ። እግዚአብሔር ይጠብቅ። በጣም የሚደንቅ ነው። በጣም የሚገርም ነው። በእንደዚህ አይነት ሁናቴ እንዳየልኝ ይህን ህልም ደግሞ ጠብቀ ጊዜውን ጠብቀ መናገርና ውንም ሆኖ በነገራችን ላይ አሁንም ደግሜ ነው የምነግራችሁ። እኔ ኦርቶዶክስ የሆንኩት ወደ እናት ቤተክርስቲያን ወደ አባቴ ቤት የተመለስኩት ፕሮቴስታንቶችን ልሳደብ አይደለም። በደንብ አድርጋችሁ ስሙኝ። ልሳደብ አይደለም። ኦርቶዶክስ የሆንኩት የተመለስኩት ወደ ቀድሞ ቤት የተመለስኩት ልሳደብ አይደለም። እኔ የተገለጠልኝን እውነት እንዲገለጥላቸውና እንዲበራላቸው ልባቸውና አእምሯቸው የተዘጋ ወንድሞቼና እህቶቼ ተከፍተውላቸው ወደዚህ ቅዱስ ቤተክርስቲያን እንዲመጡ ነው።
መቼምና መቼም ከአንደበቴ እናንተን የስድብ ቃል አውጥቼ አልናገራችሁም። ደምረው የገባው የተረዳው ነገር አለ፣ አስረዳችኋለሁ። ከመጽሐፍ ቅዱስ ወገኖቼ አስረዳችኋለሁ። ያንን እውነት ነግራችኋለሁ። ያንን እውነት አይታችሁ እቺን ቤተክርስቲያን ያኔ ስትቀድሱባት የነበረ ያኔ ስትጾሙባት የነበረ እቺን ቤተክርስቲያን እንደገና መግሊታችሁን ይዛችሁ እንድታተርፉበት መንገድ ነው ማሳያችሁ። በእውነት መንገድ ነው ማሳያችሁ ወንድሞቼ። በእውነት ይህን ከማድረግ ወደኋላ መቼም አይደለም መቼም። አሁን 1 ሰዓት የገባውም 11 ሰዓት የገባውም እውነት ነው። በእግዚአብሔር ዘንድ ክፍያው እኩል ነው። ነገር ግን ለቤተክርስቲያን አባቶችና ለታላላቆች ቤተክርስቲያን ለሾሟቸው የትኛውም አካል ራሴን አስገዝቼ ይህንን እውነት ለመናገር ወደኋላ አለ። ተባረኩልኝ። እንግዲህ ዲያቆን እንዳ ቦታ እንዳሊስ ሌላ ሰውም እንዲገባ ለዛ ነው ያው ደሜ ይሄን ቀን ያው ጠብቀነዋል። በጣም የታወቀ ነበር እንደሚመጣ እና መደጋገም አያስፈልግም። ያው እኛ አውቀነዋል። ቀድሞ ግን ብዙዎቹ ሁሉም ማስተዋጽኦ አድርገዋል። እዚህ ውስጥ ያሉትም ሁሉም ግን ማስተዋጽኦ ሚኪ አንተ ቤት አብራችሁ የገባችሁን ስትሉ ብዙ ነገር ስትጫወቱ ምናምን ሰው ከዚህ ፕሮቴስታንት ጋር ለምንድን ነው የምትጫወተው እያሉ ሚኪ በጣም ይወቀስ ነበርና ይሄው አሁን ከዚህ በኋላ መጫወት ትችላላችሁ ማለት ነው ኦርቶዶክስ ስለሆነ። ለማንኛውም በጣም ቴንኪ። አንበሳውን ልናወርደው ነው በውስጥ ይሻላል እያሉኝ ነው ከውስጥ። ስለዚህ ያው እንግዲህ ወይ ይወርዳል ወይ ውስጥ ይወርዳል። አንበሳው አበሳው እንዳይሆንብኝ ይቅርብኝ። አንበሳው አበሳ ይሆናል። ደሜ በጣም ቴንኪ። ብዙ ሰዎች እዚህ ያልገቡ አሉ በጣም የሚወዱ ማለት ነው። ስማቸው መጥቀስ ስለማልፈልግ ነው። ማታ ሚድናይት ነው በእኛ የምትገባውና በጣም ብዙ የሚወዱ ሰዎች አሉና በእነሱ ስም ያው እናደርጋለን። ማንኛውም ቴንኪ ደሜ። ያንተ ሞገስ ለእኛም ተስፋ ነው፣ ለኦርቶዶክሶችም ተስፋ ነው። እውነት ነው። 2 ዲያቆናቶች አሉ እንግዲህ በመካከላችን ረጅም ሰዓት የቆዩ ነገር ግን እናንተ ሻሉ እዚህ ጋር እነ ዩባ አሉ። እነ ፓፓ ይታየኛል። ፓፓ ወጣ። ለምንድን ነው የምትወጣው? እንደገና ተመልሰህ ግባ። አንተሽ ቀጥል። አለው ደምዬ አለው። እሺ ደምዬ እንዴት አላችሁ ተወዳጆች? ማይኩ ጠፍቶኝ እኮ ነው የቱ ጋር እንደማበራው። እናስመልሰዋለን። እንደዚህ የዳስስ ካብሮ እንደዚህ ያልክ እናስመልሰዋለን በቅርቡ ማይኩን። አይዞህ ሀሳብ አይግባ። ሁላችሁም ወንድሞቼ አባቶቼም እንኳን ደስ አለን፣ እንኳን ደስ አላችሁ። እዚህ የመምህራን ውጤት ብቻ አይደለም ደሜ ታብታብ የሚያረጉ ኮፒ ሊንክ የሚያረጉ ሼር የሚያደርጉ ሁሉ ውጤት ነውና ደሜ እውነት የሁሉም አስተዋጽኦ፣ የሁሉም ፍቅር፣ የሁሉም ህብረትና አንድነት ያለበት እውነት ደሜ ያኔ መረጋጋት ሲጀምር ያኔ መጠየቅ ሲጀምር የተለወጠው ለውጥ እና አሁን የደረሰበት በቃ ምን ልበለው እኔ እንጃ። በጣም ደስ ብሎኛል። ብቻ ደሜ በጣም ከምልህ በላይ ደስ ብሎኛል። አብሬ አይቼ ደግሞ ደስታህን ተካፍዬ ከአብራከ መንፈስ ቅዱስ ስትወለድ በድጋሚ እንደው ለማቀፍ ስለታደልኩ በጣም ደስ ብሎኛል። እንኳን ደስ አለህ። ከዚህ በኋላ የበለጠ ጉልበት የሚያስፈልግበት የበለጠ መንፈሳዊ ኃይል የሚያስፈልግበት ጊዜ ላይ ነህና ደምዬ እንደ በፊቱ አይደለም። ድካም ይኖራል፣ ልፋት ይኖራል። ያው ከኔ በላይ ወንድሞችም መምህራንም አባቶችም ነግረውሃል። አብረን የምንወጣው ተያይዘን የምንሄደው ረጅም ጉዞ ነው ያለንና በርታ፣ ተበራታ። በጣም ደስ የሚለው ደግሞ ደምዬ አንተን የምታውቅህ ልጅ እዛው ከአዳማ አካባቢ ያለች ልጅ እኔም አባት ፈልጉልኝ እመለሳለሁኝ እኔም አለው 8 ቤተሰቤም አለ ብላለችና እግዚአብሔር ከፈቀደ ያው ትምህርቶች ይቀጥላሉ፣ ሀሳቦች ይቀጥላሉ።
ወደ ቤተክርስቲያን መብረቅ ነው። አይ እውነት ነው ያወራሁት ማለት ነው። ከሰማችሁኝ የሚገርም መብረቅ ነው የጣለውና በቃ ይበቃኛል። እኔም ስራ ላይ ነበርኩኝ። በጣም ደስ ብሎኛል። ደሜ እንኳን ደስ አለ። በምትወደው በፈለከው ቤተክርስቲያን ይሄ ተአምር ስለሆነ ለላንተ በጣም ደስ ብሎኛል። እንኳን ደስ አለ። ያ በጣም ዛሬ በእውነት የዛሬ እኔ አሜዚንግ እኔ እንደዚህ ይሆናል። ቆይ ዘማሪያ ቢናገር ይሻላል እንዴ! እኔ ከአእምሮዬ በላይ ነው የሆነው የእግዚአብሔር ስራ ዛሬ ባየሁት ከአእምሮዬ በላይ ጌታ በሚያውቀው በቃ እንደዚህ ጂሰስ ክርስቶስ ማን ነው የሚናገር? አሁን ዘማሪያም ቆይታ ዲያቆን መዝሙሬም ቆይታችኋል። ምንድን ነው እንዴት ነው? አሳልጡት። ደምዬ ሰላም ብዬ ልውረድ። እሺ ይቅርታ አድርጋችሁ። እኮ በዛው ምክንያት ልናገር ነው። እውነት ለምን ቀረክ? ቤት ውስጥ የሆነ ነገር አጋጥሞኝ ነው በእውነት ደሜ እንዳለ ሁላችሁም በቤት ውስጥ ሁላችሁም በቤት ውስጥ አንቺዬ አውቄ ነው የአንበሳውን ሰዓት ጨምርልኝ ደሜ። እንትን ነው እንዴ? ወንድሞች ሰላም ብያለሁ። ዘማርያም ሊቀ ሊቃውንት አባቴ ሰላም ብያለሁኝ። ዲያቆን ኢዮባ አኖስም መዝሙርዬ አንትሽም ሰላም ብያለሁ። ከታችም ያላችሁ 3500 ሰው ሰላም ብያለሁኝ። ከታችም ቀሲስዬ እንዴት ኖት ብያለሁ። ደሜ በጣም ደስ ብሎኛል። ዛሬ ስለ ባልቀር በጣም ደስ ይለኝ ነበረና ቀጣይ በቤቱ ያጽናህ፣ ዘመን ይባረክ፣ በአገልግሎት የምተጋበት ያርግልህ። ብዙ አላወራም። በጣም አመሰግናለሁ። እታችሁኝ ይከታተላሉ። ቴንኪው ተባርክ፣ እግዚአብሔር ይባርክ። በእውነት ወንድሞቼ ያው ስላልተመቻችሁ ነው አብሬያችሁ ብሆን እጅግ በጣም ደስ ነበር የሚለኝ። ለምንድነው እንደዛ ምላችሁ? እኔ ላይ በጣም ባይገርማችሁ እስከመጠመቅ ድረስ ከፍተኛ ቻሌንጅ ነበር የመጣብኝ። በጣም ከፍተኛ ቻሌንጅ፣ በጣም ከፍተኛ ማለት ነው። እና በውስጥ ብዙ ያማከራችሁ ወንድሞች የማላችሁ እግዚአብሔር ባርካችሁ። ቴንኪው ማለት እንድጸና ስብርብር ብዬ ነበር። በቃ ግን ባለኝ ነገር እንድጸና ምክራችሁን የለገሳችሁ ወንድሞች አላችሁ። ልደት ሻና እንትና ቢመጡ ደስ ይለኝ ነበር። ማን ነው? አክሊላ አኬ ቢመጡ ደስ ይለኝ ነበረ። እሺ ቀጥሉ። እሺ ወንድሞቼ ሰጥቼ ልውጣ ሀሳብ ደሜ ትችላ ሀሳብ ምንም ቲችንግ ምንም በቃ ሰጠ። ተወዳጅ ኢዮብ ዘሚካኤል የሀገሬ ልጅ ይላል። የ14 ቀበሌ የሰፈሬ ልጅ ቀሲስ ይፍቱኝ ይባርኩኝ ብያለሁ። ሊቀ ሊቃውንት ሁላችሁንም ሰላም ብያለሁ። ከላይም ከታችም ያላችሁ የጌታችን የመድኃኒታችን የኢየሱስ ክርስቶስ ጸጋና ሰላም ይብዛላችሁ። ያው እንግዲህ ሁልጊዜ እንደምንለው በአንዲት ነፍስ ወደ ቤተክርስቲያን መጨመሯ የቁጥር ጉዳይ ሳይሆን የነፍስ መዳን በብልቶች መካከል ያለ የደስታ ስሜት የሚፈጥረውን ንግግሮች ናቸው የሚሆኑት፣ ወይንም ደግሞ ሀሳብ መግለጾች ሁሉ የሚሆኑት ከቁጥር አንጻር ሳይሆን በአንዲት ነፍስ መመለስ በሰማይ መላእክት ዘንድ ደስታ እንደሚሆን ሁሉ በቤተ ክርስቲያን ውስጥ ደስታ ይሆናል። ምክንያቱም በአንዲት ብልት መከፋት ሌሎች ይከፋሉ፣ በአንዲቷ መደሰት ደግሞ ሌሎች ይደሰታሉ እንዳለ ጳውሎስ ከዚህ አንጻር ነው ማለት ነው። እና ደሜ እንኳን እግዚአብሔር ረዳ። ቀደም አንድ ሰው ማን እንደሆነ አላስታውስም፣ ብቻ አንድ ቪዲዮ ለቆ ነበረ ያሬዶ ጋር። ያኔ ያሬዶ ወንድሙ አርፎ የተሰባሰበን ጊዜ የቀረጽከውን ቪዲዮ ስትለቀው እታች አንድ ጽሑፍ ጽፈ ነበረ፣ ወንድሞች ወደ ጌታ እንደሚመጡ አይነት ነገር ብለህ ማለት ነውና ራሱ መጣ ብሎ ለቆት አይቼ በጣም ነበረ የሳኩት። እና እግዚአብሔር መቼ እንዴት እንደሚሰራ አናውቅም። እግዚአብሔር ይሰራል፣ እኛ እንቸኩላለን፣ ብዙ ነገር እናስባለን ምናምንና እግዚአብሔር ግን በጊዜው ሁሉን ነገር ውብ አድርጎ ይሰራዋልና ዛሬ ያንተ ቀን ነው፣ ወደ ቤቱ የተመለስክበት ከጠፉ በጎች ተርታ
ነበርክ። አሁን ደግሞ በቤቱ ካሉ በጎች ተርታ ሆነሃል። ይሄ ትልቅ ነገር ነው እና እግዚአብሔር ይመስገን። ሁሉን ያደረገ እግዚአብሔር ነው። አንዳንድ ጊዜ ብዙ ነገር ስለተናገርን ብዙ ስለተሰባበክን ምናምን ማይሆንበት ጊዜ አለ። እግዚአብሔር ልብን ካልከፈተ ቅንነታችን ለእግዚአብሔር አሰራር ምቹ መንገድ ካልሆነ ጥምም ብለን ምንቀጥል ከሆነ ለእንደዚህ አይነት ቀናቶች አንታደልም እና እግዚአብሔር ሲሰራው ነው ሁሉ ነገር የሚያምረውና እግዚአብሔር የሰራት ቀን ይቺ ናት። ለአንተ ለሁላችን እንኳን እግዚአብሔር ረዳ። ዋናው ነገር ደግሞ በቤቱ መጽናት ነው። ጌታችን መድኃኒታችን ኢየሱስ ክርስቶስ ሲመጣ እናንተ አባቴ ብሩካን ከሚላቸው ወገን ለመመደብ መጽናት መሰረታዊ ጉዳይ ነው። ስለዚህ ከዚህ በኋላ ብዙ ነቀፋዎች አይ ቲንክ ዛሬ ጠዋትም ተጀምሮ ነበረ። ስለዚህ ከዚህ በኋላም ይቀጥላል እና ብዙ ነቀፋዎች፣ ብዙ ስድቦች ለዚህ ነው ለዛን ሄደው እንደዚህ የመሳሰሉት ነገሮች ይኖራሉ። ከዚህ በፊት በብዙ ሰዎች ዘንድ ያየ ነው ማለት ነውና እነዚህ ነገሮች በመጡ ቁጥር መመላለስ ሳይሆን ለነሱም መጸለይና በርትቶ መቆየት ነው ብዬ አስባለሁኝ። ቅድም አንተም አንድ ነገር ብለሃል፣ በጣም ደስ የሚል ሐሳብ ነው። እኔ ወደ ኦርቶዶክስ መጣ ጴንጤን ለመስደብ አይደለም ብለሃል። ይሄ ነው ክርስትና። እንደውም ወደዚህ ብርሃን ላልመጡ መጸለይ እንጂ ከነሱ ጋር ሰጣ ገባ መግባት ጥሩ አይሆንምና በዚሁ እንድትጸና እግዚአብሔር በቤቱ እንዲያጸና የእርሱ መልካም ፍቃድ ይሁን። ሁላችንም ፍቅር በመስጠት ከኛ የሚጠበቀውን በማድረግ ደግሞ እንደ ወንድም እንደ እህት ተሳስረን ሙሽራውን ክርስቶስን እንጠብቃለን ማለት ነው። እግዚአብሔር በቤቱ ያጽና። አመሰግናለሁ። ቴንኪው እዮባዬ፣ እግዚአብሔር ይባርክ። በጣም ነው የማመሰግነው ወንድሜ። ቴንኪው ሀሳቤንም ጀስት ተረድተህ በዚህ ልክ በመናገር አመሰግናለሁ። በእውነት ቃላት የለኝም። ከኢዮብ ዘሚካኤል ጋር ወደ 3 ዓመት አብረን ጉዞ ነበረን በዚህ በፕላትፎርሙ ማለት ነው። እሱ በሌላኛው ቤተ እምነት፣ አሁን እኔ በገባሁበት በተከተልኳት በብዙ ከእሱ ጋር ዲስከስ ያደረግንባቸው የተቡላለክንባቸው በቃ ጭራሽ አይንን አላይም እኔ አይንን አላይም የተባባልንባቸው ወቅቶች ነበሩ። ዛሬ ግን ያው ሁለታችንም ቅዱስ ቁርባንን የምንወስድ ወንድማማቾች ሆነናል። ስለዚህ ለእግዚአብሔር ክብር አስገቡ። በእውነት በጣም አፕሪሼት የእውነቴን ነው የማወራህ እና ሳወራህ የእውነቴን ነው የማወራህ። በጣም ደስ ብሎኛል። በጣም ደስ ብሎኛል። ቴንኪው ወንድማችን ቴንኪው። በሳብሮን አመሰግናለሁ ስላረከው ወንድሜ አረከው አመሰግናለሁ። በወጣ የተካ እግዚአብሔር በብዙ እጥፍ ይጨምርለት። በጣም የኔ በጣም በብዙ መልኩ የምታግዙኝ አበባ በመስጠት ታብታብ በማድረግ ጊፍት በማድረግ በእውነት በጣም ሁላችሁም እግዚአብሔር ያክብርልኝ። ዘመንዬ በውስጥ እየጀነጀነ ያስቸገረኝ አንድ ኦርቶዶክሳዊ ወንድሜ በጣም ይቅርታ። ታላላቅ ወንድሞቼ በብዙ ትምህርትን የምታስተምሩን እናንተ ያላችሁን የቀድሜ መናገር የለብኝም አውቃለሁ። ስራ ላይ ስለሆንኩ ነው። በጣም ከትልቅ ይቅርታ ልቤ ውስጥ ያለውን ነገር እንድናገር ይፈቀድልኝ። ደምረው ቤት ውስጥ ገብቼ ይህን ሀሳብ እንድሰጥ ስለፈቀድክ በዚህ በደስታ ቀን አመሰግናለሁ። እንኳን ደስ ያለ። እንኳን ወደ ጌታችን መድኃኒታችን ኢየሱስ ክርስቶስ ወደ መሰረታት አማናዊት ወደ ሆነችዋ ቤተክርስቲያን ተጨመርክ ወንድሜ። እንኳንም የጌታችን አካል ብልት ሆንክ። በጣም ነው ደስ የሚለኝ ስላንተ። ታውቃለህ፣ በውስጥ የምንነጋገረውን ነገር 3 ነገር እንድል ይፈቀድልኝ። ደምረውን በ3 ነገር ነው የምለየው። ያኔ ፕሮቴስታንት ሆነ አብዝቶ ባልገባህ ነገር የእኛን ገድላት ከጀርባ እናት ቤተክርስቲያን ምስል አድርገህ ስትሰድበን ስትለን ስጋዊ ነኝ እኔ፣ ብዙ መንፈሳዊ አይነት ሰው አይደለሁም እና በጣም ነበር የሚሰማኝ። ወንድሞቻችን ላይ በጣም ስትሄድባቸው እንደ አንድ በስጋ የሚመላለስ ምስኪን ኦርቶዶክሳዊ ይሰማኝ ነበረ እና ኦልሞስት ወደ ጥላቻ ሊሄድ ወዳለ አይነት ስሜት ውስጥ ገባ ነበረ። ታዲያ ጆሮዬን አንተን እንድሰጥ ወደ ሁለተኛው እየመጣው ነው። ጆሮዬን ለአንተ እንድሰጥ ያደረገኝ ምን ነበረ? 2 ኢቨንቶች ተከሰቱ።
መምህር ድል በድል ባለበት ብናገር ደስ ይለኝ ነበረ። ወንድሜ መዝሙረ ያሬድም አለ እዚህ ጋር። ድል በድል ልጁን ያጣበት ወቅት ነበረ። ቤቱም ላይ የሆነ አንዳች የሆነ ችግር ተፈጥሮ ነበር። ባለቤቱም ታማ ሆስፒታል ገብታ ወንድማችን ልደት ቤት ጋር ተከፍቶ የተወሰነ ነገር እናድርግ ፍቅራችን እናሳይ ተብሎ በተባለበት ሰዓት ላይ በዚህ አጋጣሚ ኤፍሬም ባለጊዜውንም ማመስገን እፈልጋለሁ። አንተ እና ሌሎች በዛ በኩል የነበራችሁ ወንድሞች የተረባረባችሁት መረባረብ ስላንተ ያለኝን ስሜት ዝቅ እንዲያደርገው አድርጓል። ገባ? ይሄ እኮ ነው በቃ መንፈሳዊ ስራ። እኛ አሁን በእኛ ቤተክርስቲያን ስራ ብለን ስንል የሆነ እንጨት የመቁረጥ የመሸከም ድንጋይ ማለት አይደለም። ይህ አይነት ለሌላ ወንድም የመጨነቅ ለሌላ ወንድም የመቆረስ ነገር እና በእውነት ይሄ ሰው እንደዚህ እንዴት አይነት መለመን ትለምን እንደነበረ አይኖች ያዩ ነበረ። እኛ ቤት ከወጣው ወጪ ይልቅ በዛ በኩል በነበርክበት ቤተ እምነት እናንተ እየለመናችሁ ያወጣችሁት እጅጉን ከፍ ያለ ነገር ነበረ። የገንዘቡ መጠን አይደለም ቁም ነገሩ። ከልባችሁ ለመርዳት የሄድክበትን አብሶ ስለአንተ ነው አሁን እያወራዱ የሄድክበትን ርቀት አረሳም። ሲቀጥል ደግሞ ወንድሜ መዝሙረ ያሬድ በወንድሙ የስጋ ወንድሙ በስጋ በተለየው ሰዓት እንደዚሁ አይነት ኢቨንት ተፈጥሮ እዛም ላይ ደግሞ ውስጥ ገብቶ በጣም ትጠይቅ ነበር ብዙ ነገር እንዲሆን እንዲታገዝ። ወንድማችን እኮ ነው እያልክ ነው እንዴ? ሰው በሌላ ቤተ እምነት ሆኖ ለዛውም ስራ ምናምን ብላችሁ አታምኑም። በዛኛው በኩል የነበራችሁበት ሰዓት አሁን አንተ ወደኛ መጣል። እኛ በስራ ምናምን እኔ አሁንም ስለ ራሴ ነው የማወራው። አይ ነው በንግግሬ ውስጥ ብዙ ስህተት ሊኖርበት ይችላል። ስራ ማምነው ሰውዬ ግን እውነት አንድ ፕሮቴስታንት ወንድም እንደዚህ ሆነ ቢባል እኔ የራሴን ማደርገውን ነገር ኮንትሪቢዩት ላደርግ እችላለሁ። ግን ዲስማች ደምረው እያለበት እየሄደበት ያለውን ርቀት እሄዳለሁ ወይ ስራ ለድህነት ይጠቅማል ብዬ የማምነው ወንድም ማለት ነው። ይሄ ነገር በእውነት አለ ወይ ብዬ እንድልሃለ እና እዚህ ላይ ነው ሁለተኛው ማለት ነው። ይሄን ነገርህን አስተዋል። ስለዚህ ይሄ ሰው የሆነ የቀናውን ነገር እውነት ቤተክርስቲያኗ የምትለው ነገር ቢያስይዙት ቢማር ምናልባት ቀና የሆነ ነገር ይኖረው ይሆናል ብያል ነበር እና ምን እንደተፈጠረ አላውቅም። በሆነ ወቅት ላይ ታሰርክ። ከዛ ስትወጣ እዛው ቤተ እምነት ሆነ የምታወራው ነገር ንግግር ተቀየረብኝና እግዚአብሔር በሚያውቀው አሁን ድረስም አልጠየቅኩም። ደምረው እናወራለን። እንዴት ተቀየርክ ብዬ እንኳን ደፍሬ ልጠይቅ አልወደድኩም። ግን የምትናገረው ነገር ደስ ይል ነበረ። ገድላት፣ ድርሳናት የኛ ዋልድ መጽሐፍት የሆኑት ማለት ነው የሚሉትን ትክክለኛውን ነገር በወንድሞቻችን እነ ዘማርያም እነ መዝሙረ ያሬድ ለእኛ ሲያስተምረው የሚሉትን ነገር ነበር የምትለው እና ደስ የሚል መረዳት ደስ የሚል የእውነት መመስከር ስለ እውነት ትመሰክር ነበረ። በሰዓቱ ወንድሞቹ የነበሩት እነ ሙለታ ሌሎችም ስም ብዙ መጥቀስ አያስፈልግ ይሆናል። ለነሱ ምን እያለ እንደሆነ እንደዛ የሚያጣሙበትን ነገር አልፈቀድክላቸውም ነበርና እግዚአብሔርን አብዝቼ ለምነው ነበረ። ይሄ ወንድም እግዚአብሔር ረድቶት ወደዚህ እውነተኛ ወደሆነ ህብረት እንዲጨመር ነበረ። እግዚአብሔር ፈቀደ። ይሄም ሆነ ዛሬ አፌን ሞልቼ የደምረው ወንድሜ ነህ እልሃለሁ። ትናንት በስጋ ወንድሜ ነህ፣ ኢትዮጵያውያን ነን። አሁን ግን በእምነት እኔን ትመስለኛለህ። አንተን ወንድሜ ብዬ ለማለት አልሳቀቅበትም እና እግዚአብሔር ይመስገን ስለዚህ ነገር። በእኔ ህይወትም ላይ ደግሞ የጨመርከውም ነገር ደግሞ እንዳለ በውስጥ ያወራናቸውን ነገር ታውቃለህ። መጽሐፍቶችን እጠብቃለሁ። ወንድሜ ደምረው በጣም ነው የምወድህ፣ በጣም ነው የማከብርህ። በእውነት ትልቅ ሰው ነህ አንተ። ህይወትህ ብዙ ነገር ይናገራል እና ትልቅ ክብር አለኝ። እኔ ልውረድ። አመሰግናለሁ። ዘመንዬ ተባረክ። በእውነት እግዚአብሔር ይባርክ። በቃ በዚሁ አጋጣሚ የምናገረው ምንድነው ዘመን በውስጥ ልክ እንደዚህ አይነት ሀሳቤ እንዳለኝ ቴሌፎን እኔ እዚህ ላይ አለና ቴሌፎን አለኝ እዚህ ላይ። ከዛ በቴሌፎን ወንድሞቼ ጴንጤ ኦርቶዶክስን እንደሚጀነጅን ነበር የሚጀነጅነኝ። በእውነት እኮ ነው የምላችሁ ጴንጤ ኦርቶዶክስን እንደሚጀነጅን እንደዛ በቃ ፍቅር በኢየሱስ እና በጣም በእኔ ህይወት ላይ ግን እኔ እንጃ በስመ አብ ማንም ብዬ ማን እንደምጨርስ አላውቅም። በእውነት በጣም ግን ዛሬ ዘመን ብዙ በውስጥ ብዙ ሰፖርት የሚያደርግ ልጅ ነው በጣም እና አሉ እንደዛ በጣም ብዙ ቦታ ያለው ኦርቶዶክሶችን ሰፖርት ያደርጋል። አይታይም ግን የማይታይ ግን በውስጥ ያሉ እንደዛ አንዱ ምልክት ነው፣ ምሳሌ ነው ዘመንና እግዚአብሔር ይስጥሰና በጣም እንወዳለን፣ እናመሰግናለን። በጣም ጥሩ ሰው። እኔ እንደው ቪዲዮ ሁሉ ሰራ። እንዴት አላችሁ? ሰላም ነው ወንድማችን ዲያቆን
እግዚአብሔር ይመስገን። እንዴት አለ ደሜ? ቄስስ ሊቀ ሊቃውንት ይፍቱኝ ይባርኩኝ። ዲያቆን ዘማርያም፣ ዲያቆን ናቱ፣ ባሮክ፣ መምህር ጎሳ ዛብሎን፣ ደምዬ ሙሽራው፣ እዚህ ውስጥ ያላችሁ 3600 ክርስቲያኖች በጌታ ፍቅር ሰላም ብያችኋለሁ። ሰላማችሁ ይብዛ። ደሜ ወደዚች ቅድስት ቤተ ክርስቲያን ወደ አካሉ የሆነች ስለተጨመርክ በጣም ደስ ብሎናል። ደስታችን በእውነት ፍጹም ነው እግዚአብሔር በሚያውቀው እና በሰማያት በምድር ስንቶቻችን ደስ እንዳለን እንግዲህ ቢሊየን ነው የሚቆጠሩት። ደሜ ትንሽ አይደለም፣ አእላፋት መላእክት ሁሉ ነው ደስ የሚላቸው። በአንተ ጉዞ ውስጥ ደግሞ ብዙዎች ይመለሳሉ። በአንተ ምክንያት ብዙዎች ይድናሉ። አንተ ለብዙዎች ድነት ደግሞ ምክንያት ትሆናለህ እና አንተ መምጣት ከአንተ ጀርባ ያሉት በጣም ብዙዎች እንድንድኑ ምክንያት ትሆናለህ። እግዚአብሔር ደግሞ በቤቱ ያጽና። ያው ትልቁ ነገር እዚህ ውስጥ ያለነው ሁላችንም ፍጻሜው ሲያምር ነው እና ፍጻሜያችንን ያሳምርልን ዘንድ ጌታ በእውነት ይርዳን። ያንተም ፍጻሜ ያሳምርልህ ወንድሜ። በጣም ደስ ብሎናል። ታውቃለህ ስንት ዓመት ጉዞ ውስጥ ተላልፈ እንደመጣን ስንት ጊዜ እንደተጨማመቅን ትላለህ እና ያን ተሻግረን መጣን። ይሄው ኦልሞስት 3 ዓመት ሊሞላ አይደል ደሚ? 3 ዓመት ሊሞላ ነው እንትን ከጀመረና እግዚአብሔር ይመስገን። በጣም ቅጥቅጥ ኦርቶዶክሳዊ ነኝ ጋይስ። አሁን ዝም ብለህ አሰብረኝም። አሁን ዝም ብለህ አሰብ ምን ለማለት እንኳን እንደምትፈልግ ገና ሳትናገር ነው የማውቅብህና እንደዛ ማለት በብዙ እንትን ጎዳና ውስጥ የመጣ በቀላሉ የሚሰበርም አይደለም። በነገራችን አስገቡት እያላችሁ አኬን አስገቡት እያላችሁ ነው እና አኬ ካለ አንድ ቁጥር ጻፍ ካለቅ አኬን አስገቡት እያሉ ስላለ ካለ አኬ ግባና በል ተመሽ ይገራል። ዲያቆን አልጨረሰምና እንደዛ ይጨርስና ከዛ የለም አይደለ እኔ ልውረድለት ሜቢ ካለ ድንገት ልጨርስ ስልክ ይገባል። ችግር የለውም። ያው ቤቱ ነው አይደለ ደሚ? የራሱ ቤት ነው። አሁን እኔ የሁላችሁም ችግር የለውም። እዚህ ጋር አንድ ነገር ልንገራችሁና ለእናንተ ያው እዚህ ሊቃውንትም አሉ፣ መምህራን ዲያቆናትም አሉ እዚህ ጋር። እኔ የኦርቶዶክሳውያን ወንድሞች እና እህቶች የሁላችሁም ነኝ። እሺ የሁላችሁም ነኝ። ጌታ በሚያውቀው አንድ ቤት ውስጥ አይታችኋል አይደል? አንድ ቤት ውስጥ የምትወዱት ወንድም አለ አይደለ? የምትወዱት ወንድም ቤት ውስጥ በጣም የሚወደድ አሁን እኛ ቤት ውስጥ እኔ በጣም የምወደደው በጣም ታናሼም ሁሉ በቃ ሁሉም የሚወዱኝ እኔን ነው። ልክ እኔ ለእናንተ እንደዚህ የምትወዱት ወንድም የማይቆረቁሯችሁ የሆነ ነገር በቃ ደስታን የሚሰጣችሁ ወንድም ማለት ነው። እና እንደዛ ነው። ዲያቆን ይቅርታ፣ በጣም ሶሪ። እሺ እና በቃ እኔም ጨርሳለሁ። ለማንኛውም ያው ወደም ሳይሆን ግድ ነው በቃ አሁን ካሁናል